ምንኩስና ማለት ራሱ ቃሉ ምን ማለት ነው? መንኮሰ ማለት ሞተ ማለት ነው። አንዱ የምንኩስና ጸረ ክርስትና ጸረ መጽሐፍ ቅዱስ መሆኑን የምታውቀው መንፈሳዊው ሞት አርቲፊሻል በሆነ ሞት ቀይሮ ማሳየት ነው። ስለዚህ እኔ ምንኩስና የጽድቅን መንገድ በማጣመም የሚታወቅ አስተምሮ ነው ባይ ነኝ። አለማግባት ምንኩስና አይደለም። ምንኩስና ሰው ሰራሽ የሆነ በኋላ የመጣ ነው። ለምን? ለምሳሌ ባታገባ አትጸድቅም። እንሂድ ወደ ሶስተኛው። ስለ መነኮሳት ብዙ ጽፈናል፣ ብዙ ተናግረናል። አንድ ጊዜ ታስታውስ እንደሆነ መነኮሳት ቢያገቡ ብለናል። በመጽሔታችን ጽፈን ነበር። አንዳንድ መነኮሳትና አባቶች ደውለው እግዚአብሔር ይባርካችሁ እንዳሉን ትዝ ይላል። ያኔ በነገራችን ላይ መመጀታቸው አቡነ መርሃ እንዲያው ይላሉ ሲናገሩ፣ ደከም ያለ ድምፅ ነው ያላቸው። እንዲያው ይሄ እያውደለደለ በዚህ በከተማ እንዲያው ከሚያዋርደን አንዳንድ ሚስት ብትኖረን ጥሩ ነበር። በእውነት ነው የምልህ፣ አንዳንድ ሚስት ብትኖረን ጥሩ ነበር ነው ያሉት። ጳጳሱ እኮ ናቸው። አሁን እንግዲህ ያው ምዕመኑ ይደነግጣል። አሁን በጣም መነኮሳት ቢያገቡ ብለን ስንል ሰውን ከመንግስተ ሰማያት አወጥተህ ሲኦል እንዳገባው ነው የሚቆጥሩት። ስለ ምንኩስና ትንሽ ማውራት አለብን። ምንኩስናን ሰው የጽድቅ ብቸኛ መንገድ አድርጎ ነው የሚመለከተው። እሱ ነው ጸረ ወንጀልነቱ። አሁን ዛሬ መናገር አለብን። ምንኩስና ከሰው ጭንቅላት ከሰው ትከሻ ላይ እስካልወረደ ድረስ ህዝባችን ተይዞ ነው ያለው። እውነት ነው። አየህ፣ መነኮሳት ማለት መላእክት በምድር ነው የሚል ምድራዊ መልአክ ናቸው ተብሎ ተሰይሟል። ስለዚህ ማንም ሰው ለመጽደቅ እንዲያውም የመጨረሻ እድሉ አይተህ እንደሆነ ይመነኩሳል ሰው ሁሉ። የሰሞኑን ቅስቀሳ ግን ሰምተዋል? መነኮሳት ይውጡልን፣ ገዳም ይግቡ። አሁን ልንመጣ ነው። አዎ እኔ ምን ያህል ቢመራቸው ነው? እኔ ግን ይኸውልህ በረሃም ይግቡ ከተማ የሚቀመጡ ምንኩስና ነው መባረር ያለበት ራሱ። አዎ ስርዓቱ መቋረጥ አለበት። እኔ እምለው እሱን ነው። ምንኩስናን ትንሽ እናንሳውና ወደ ይኑሩ አይኑሩ ከተማ እንነጋግራለን። ዋልድባም አለን። አሁን ምንኩስና ምንድን ነው? ከየት ነው የመጣው? ማን ነው ያመጣው? ትምህርቱ ስርዓቱ ምንድን ነው ብለን እንጀምር። አጭር መግለጫ። ብዙ መላምቶች አሉት። አሁን አመጣጡን ሰፋ ያለ ጥናት ያደረጉ እንዲሁ ጤናማ የምንላቸው ሰዎች ከሩቅ ምስራቅና ከህንድ አካባቢ የተወረሰ ነው ይላሉ። እኔም የታዘብኩት ነገር እዚህ ያለ፣ አሁን ያንን አልተርክም። ራሳቸውን ህይወታቸውን ሰጥተው ከጣዖታቸው ፊት እርቃናቸውን ቁጭ ብለው ዓለምን የሚገዙ ባለሀብቶች የተባሉ ሰዎች በቃኝ ብለው ሀብታቸውን ትተው እርቃናቸውን ከጣዖት ፊት የሚኖሩ ሰዎች አይቻለሁ። ህንድ እንዳለ ልክ ከክርስቶስ ልደት በፊት 700 ምናምን ዓመት ቀድሞ ጀምሮ ዛሬኛ ምንኩስና የምንለውን ባህሪ የተላበሱ ገዳማውያን የምንላቸውን ስርዓትና ትምህርት የተላበሱ ሰዎች በሩቅ ምስራቅ አሉ ይባላሉ። ስለዚህ ወደ ክርስትና ሲገቡ እንደነዛ ሰዎች ለምሳሌ ህንዱ ኦርቶዶክስን ብናይ፣ ሌሎች ከዚያም በዚያ ዙሪያ ያሉትን ሌሎችን ሐዋርያት በስፋት የሄዱባቸው የዘመቱባቸውን ቤተ እምነቶች ስንመለከት እንደዚህ አይነት ልምምድ የነበራቸው ናቸውና ወደ ክርስትና ሲመጡ ህይወታቸውን ከመስጠት ጋር ከዚያ ባህል ጋር አብረው የገቡ ናቸው ብለው የሚያስቡና የሚጽፉ የቤተክርስቲያን ታሪክ ጸሐፊዎች አሉ። ነገር ግን ቤተክርስቲያኒቱ ደግሞ ምንኩስና ልዩ ለማድረግ የሄደችበት ርቀት አለ። አባ እንጦንስና አባ ጳውሊ፣ አባ መቃርስ የሚባሉ 3 መነኮሳት የግብፅ ተወላጆች ናቸው። እነሱ ናቸው በረሃ ወድቀው አባ እንጦንስን ሚካኤል ነው ያመነኮሳቸው። አባ እንጦንስን በቃኝ ብለው በረሃ ወድቀው ሲኖሩ በጣም ጾር የሚባል ይሄ ፈተና የገዳም ጾር የሚባል ቃሉ ጾር ነው የሚባል ይሄ ፈተና የዝሙት ፈተና ቢሆን ሌላም የረሃብ ፈተና ቢሆን ጾር ተነሳበት ይባላል። እና ጾር ጸንቶባቸው በቃኝ ልሂድ ብለው እንዲያው ሌሊት እኮ ነው በቃ ይጋልኝ እንጂ እሄዳለሁ ብለው አንድ እግራቸውን ከደጅ አንድ እግራቸውን ከውስጥ አስቀምጠው እንደው አልነጋላቸው እየተጠባበቁ እያለ ልክ ሊነጋጋ ሲል ሚካኤል ቆብ አድርጎ ይኸውልህ ቆብ አድርጎ አሁን ቅዱስ ሆነ። ይሄ ቆብ እንግዲህ በዚህ ትምህርት ቅዱስ ሆነ። ቆብ አድርጎ ሰሌን ይዞ የሰሌን ቆብ ነው ደግሞ ቆቡ ሰሌን ይዞ ደግሞ መጣ። ከዚያ የጸሎት ሰዓት መደበ። 12 ሰዓት ጠዋት፣ 3 ሰዓት፣
6 ሰዓት 9 ሰዓት 12 ሰዓት እያለ በ3 ሰዓት ርቀት የጸሎት ሰዓት አለችው። ያንን እየጸለየ ያን ሲጨርስ ቁጭ ብሎ ሰሌን ይሰራል። ማንን ይሰራው? ሚካኤል። መጽሐፈ መነኮሳት ይህንን በደንብ አድርጎ ተርኮልናል። ሴት አሁን እኒህ ሰውዬ ይህን ፍጻሜ ሳላይማ አልሄድም አሉና ቁጭ አሉ። አሁንም 3 ሰዓት ሲደርስ ይጸልይና ቁጭ ብሎ ደግሞ ሰሌኑን ይሰራል። 6 ሰዓት ሲደርስ ይጸልይና አሁንም ያንን ስራ ይሰራል። ከዚያ በኋላ መጨረሻ ላይ ምን አላቸው? ኦ እንጦኒ ከመከመዝ ንበር ወከመከመዝ ግበር። እንጦንስ ሆይ እንደዚህ እየሰራህ እንደዚህ እያደረክ ኑር። ወለመ ገበርከ ዘንተ ትድህንም ጸባ አጋንንት። እንደዚህ ስራ ፈት ሳትሆን ስራ እየሰራህ ከዋልህ አጋንንትን ታሸንፋቸዋለህ፣ ከአጋንንት ፈተናም ትድናለህ አላቸው። ያደረጋትን ቆብ ደፍቶላቸው ሄደ። አየህ ሚካኤል አመነኮሳቸው። አሁን ሚካኤል አመንኳሽ ሆነ ማለት አጋንንት የዚህ ውድቀት የዚህ መናቸው ቅዱሳን መላእክት የዚህ ውድቀት ትምህርት ወይም ደግሞ የክርስቶስ ቤዛነትን የሚያስጠል ትምህርት ተሳታፊ ያደርገናቸዋል። ምንኩስናን ቅዱስና ሰማያዊ ለማድረግ በልዩ መለኮታዊ ፈቃድ የመጣ ለማስመሰል ነገሩን ከመላእክት ጋር ነው ያያያዙት። ስለዚህ ይሄ ነገር ደግሞ በመጽሐፍ ቅዱስ ነው መታየት ያለበት። ታሪኩን ቅዱስ በማድረግ አይደለም። በመጽሐፍ ቅዱስ አለ ወይ እንዴ? መላእክትን ራሱ በዚህ ስንለካቸው ይሄን አድርጎት ከሆነ መልአኩ እንዴ ከዚህ የተለየ ትምህርት የሚያስተምር መልአክ እንኳን ቢሆን የተረገመ ይሁን እኮ ነው ያለው ጳውሎስ። ስለዚህ ይህንን ከክርስቶስ ቤዛነት ውጪ የተለየ የቆብ ትምህርት የሚያስተምር መልአክ ካለ የተረገመ ይሁን ነው የምለው። ያው ልክ ነው። ምንኩስና እንግዲህ የተጀመረ የሚባለው በግብፅ ነው። 245 አካባቢ በእነዚህ ሰዎች ተጀምሮ እየተስፋፋ የመጣ ነገር ነው። ወደ ሀገራችን ወደ ኢትዮጵያ እንግዲህ እነዚህ ዘጠኙ መነኮሳት እንግዲህ ባለፈው አርመኸኛል አንተ አጠራሩን። ዘጠኙ መነኮሳት ወደ ሀገራችን መጥተው በሰሜኑ የሀገራችን ክፍል በተለይ በትግራይ አካባቢ ገዳማትን ገድመው አንዳንዱን የገዳማቱ አገዳደም ራሱ ግራ ነው የሚገባኝ። አሁን ለምሳሌ የአቡነ አረጋዊ አሁን ሰው የማያወጣበት በዘንዶ የሚወጣ ምናምን የሚለው ታሪክ አሁን የቤተ ክርስቲያን ዓላማ ግልጽ አይደለም ማለት ነው ለእነዚህ ሰዎች። ኦር ለራሳቸው የጸሎት ቦታ ነው የሰሩት ወይ? እሱ ደግሞ ሌላ ነገር ነው የሚሆነው። እሱን ልተውና ምንኩስና ማለት ራሱ ቃሉ አሁን ምን ማለት ነው? እንግዲህ ራሷ ቤተክርስቲያኒቱ በግዕዝ ቋንቋ ከመጀመሪያ ጀምሮ ስትጠቀምበት ስትተረጉመው እንደቆየችው መንኮሰ ማለት ሞተ ማለት ነው። በጣም መንኮሰ ሞተ ነው። ስለዚህ ምንኩስና ማለት ሞት ነው። ከምንድን ነው የሚሞተው? ከዓለም ዓለም በቀኝ። ለምንድን ነው የሚሞተው? ለክርስቶስ። በምንኩስና ከዓለም ተለይቶ ለክርስቶስ ነው የሞተው። የምንኩስና ስርዓቱ ለመንግስተ ሰማያት ነው እኮ። አዎ ማለት የክርስቶስ መሆኑ ነው። እሱ የክርስቶስ መሆኑ ነው። በሱ ቤት ከዓለም መለየቱ ነው። ከዓለም መለየት ማለት ከዚህ በኋላ ነፍሴን ለመንግስተ ሰማያት ስጋዬን ለአራዊት በቃ ሰጥቻለሁ ብሎ ራሱን እንደገደለ ሰው ሲመነኩስ ራሱ ስርዓቱ አይኑን ጨፍኖ ነው። በቃ ዓለምን አያይም። ምን ፍታት ይደረጋል? ጸሎተ ፍታት ነው የሚደረግ። የቁም ተስካር ያወጣል። በገዳም የቁም ተስካር አያወጡም። በዚህ በገጠር ግን ሲመነኩሱ እንደዛ ያደርጋሉ። ልክ ሲመነኩስ አይኑን ፊቱን ሸፍኖ በቃ ዓለም እንግዲህ በቃኝ አንቺ ጋር ተለያየን ተቆራረጥን ብሎ ከዓለም ጋር ተፋቶ ነው ይህን ስርዓት የሚቀበለው። አሁን ያዘው ይህን ስርዓት ከተቀበለ በኋላ ሲሞት እንኳን ምእመን ሲገነዝ፣ ካህን ሲገነዝ፣ ዲያቆን ሲገነዝ፣ መነኩሴ ሲገነዝ ይለያያል። ለምሳሌ ምእመን ሲገነዝ በአዳምና በሔዋን እንደዚህ ልብሳቸውን አፍረው እንደዚህ ሀፍረታቸው እንደሸፈኑ እንደዚያ ተደርገው ነው ምእመናኑ እንትን የሚሉት የሚገነዙት። ዝቅተኛ ያለ ደረጃ ነው። አዎ የአዳምና ሔዋን የውድቀት ማሳያ ነው። ዲያቆን ሲገነዝ ደግሞ እንዲህ ብሎ ነው የተልኮ የቄሱ ረዳት ስለሆነ የመላላክ ምልክት ተብሎ እንደዚህ ተደርጎ ነው የሚገነዘው። ጣጥፎ ወገቡን ብሎ እንደሚታዘዝ ምን ልታዘዝ አይነት ነገር።
ቄስ ሲገነዝ ደግሞ እንደዚህ ብሎ ነው የወንጌል አገልጋይ የወንጌል ሰባኪነት ምልክት ነው። እንደዚህ ብሎ ነው የሚገነዘው። ኃላፊነት እንዳለበት ሰው እንደ ብሉይ ኪዳኑ ካህን ማለት ነው። አዎ በቃ ደረቱ ላይ እሺ። መነኩሴ ከሆነ ግን ጳጳስም ቢሆን እንዲህ ብሎ ነው። በቃ ዓለምን አላየሁም ከመነኮስ ጊዜ ጀምሮ እስካሁን ድረስ ዓለምን አላየሁም። አሁንም ልክ በቃ ከዓለም ጋር ተለያይቶ እንደኖረ ያህል ሆኖ ነው አሁን አይኑን ጨፍኖ የሚገነዘው እና አቡነ መርካቶ የተረኩት። አዎ ለምንድን ነው ይህንን የምናነሳው? መጀመሪያ ምንኩስናን እንየው ስንል አሁን ምንኩስና ማለት ወይም መንኮሰ ሞተ ከሆነ ይሄ ሰው ከዓለም ተለይቶ የሞተው ለክርስቶስ ተለይቶ የሞተው ለመንግስተ ሰማያት የሞተው የመነኮሰለት ነው። አዎ ልብ በል። አዎ የመነኮሰለት ነው። አዎ አንዱ የክደት የኑፋቄ ትምህርቱ አንዱ እዚህ ላይ ነው። ልብ በል። መጽሐፍ ቅዱስ በሮሜ ምዕራፍ 6 ላይ ስለ መሞታችንና ስለ መነሳታችን ይናገራል። አዎ ልብ በል። እኛ የምንሞተው ክርስቶስን ተቀብለን በጥምቀት ስርዓት የክርስቶስ መሆናችንን ከሞቱ ጋር ተባብረን ከትንሣኤው ጋር የምንተባበርበት መንፈሳዊ ስርዓት ክርስቶስን አብረን ተቀበርን ይላል። ከእርሱ ጋር አብረን ተቀበርን ነው የሚለው። ጌታን ስንቀበል ስናውቅ ነው ማለት ነው። ይሄ ነገር ዓለምን የተውናትና ዓለም ጋር የተጣላ ነው። እዚያ ላይ ነው እነዚህ ሰዎች አምነው ተጠምቀዋል ተብሎ ከተነገረን ብዙ ዘመን ቆይቷቸው። አዎ አየህ፣ አንዱ የምንኩስና ጸረ ክርስትና ጸረ መጽሐፍ ቅዱስ መሆኑን የምታውቀው መንፈሳዊው ሞት አርቲፊሻል በሆነ ሞት ቀይሮ ማሳየቱ አይተሃል። ስለዚህ ምንኩስና በራሱ አሁን እንደ ተጠንቅቀን ነው ምንኩስና በራሱ መጽሐፍ ቅዱሳዊ ትምህርት ነው። በጣም ሁለተኛ እንሂድ። ይኸውልህ መርጌታ ጽጌ፣ ምንኩስና አስጠግቶ የያዘው አንድ ባህል አለ፣ አለማግባት። በሁለት መንገድ ነው የማሳየው። ምንኩስና አለማግባትን ዋና መመሪያ አድርጌያለሁ ይበል እንጂ ሰዎች አግብተው ወልደው ኖረው ሚስት ስትሞት ምናምን ምናምን ይመነኩሳሉ። አዎ እነዚህ ሰዎች ያለ ጋብቻ ይኖሩ አይደሉም፣ በጋብቻ ይኖሩ ናቸው። አየህ፣ ምንኩስና የጽድቅ መንገድ ስለተደረገ ነው የገቡት፣ ስላላገቡ አይደለም። ስለዚህ ምንኩስና የጽድቅን መንገድ በማጣመም የሚታወቅ አስተምሮ ነው ባይ ነኝ። ለምን? እንደውም አንተ ትገልጥልኛለህ። እንደ መነኩሴ ማን ተኮንኖ ነው? እንደ ገድል ማን ተኮንኖ ነው? እንደ ገድል ማን ተኮንኖ ነው? እንደ ወንጌል ማን ጸድቆ? እሺ። ስለዚህ ጽድቅ የሚገኘው በገድል ነው፣ በትሩፋት ነው ወደሚል የሚመጣው። አዎ ይኸው ምንኩስና እኮ ነው። ምንኩስና ማለት ነው። ልመጣልህ ነው አሁን እኮ አይተሃል። ምክንያቱም ዳዋ ጥሶ ነው፣ ጫካ ጥሶ፣ ድንጋይ ተንተርሶ፣ ጤዛ ልሶ፣ አመድን ነስንሶ፣ ድምፅ አራዊትን ታግሶ፣ ኃይለ አጋንንትን ታግሶ። አዎ አየህ፣ ምንን ነው ማለት ነው? ምንኩስና የሚባለው ራሱን የቻለ የጽድቅ መንገድ ነው። ልብ በል። ሲያወናብድ አለማግባትን እንደ አንድ መስፈርት አድርጎ ወሰደው። መጽሐፍ ቅዱስ አለማግባትን የሚፈቅድበት ትንሽ ቀዳዳ አለ። በጥቅሉ ግን 99% የሰው ልጅ የተፈጠረው ጋብቻን እንዲያደርግ ጭምር ነው የተሰጠው። እውነት ነው። ሲጀመር ራሱ ገና ሰውን ከምድር አፈር ሳያበጀው እንፍጠር ባለበት ቀን ገና ከስልጣን ጋራ ከማንነት ጋራ ነው ሰውን የሰራው። ልክ ነው። አይ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ገና እኮ ያልተሰራ ሰው ነው። ልክ ነው። ገና ያልተሰራ ሰው እግዚአብሔር ሊሆነው ያለውን ነገር ከወዲሁ ሹመት ጭምር ነው የሰጠው። ልክ ነው። ሴትና ወንድ አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድር ሙሏት ብሎ ባረካቸው ነው የሚለው። ስለዚህ የሰው ልጅ ገና ሲፈጠር እግዚአብሔር እንፍጠር ካለ በኋላ ያወጣው ያፉ በረከት ጋብቻ ነው። ልክ ነው። በምን ታምር ነው ርኩስ የሚሆነው? አዎ አሁን ልመጣልህ ነው እኮ። አለማግባት ጌታችን ከመጣ በኋላ የጠቆመን ፍንጭ አለው። አዎ አንደኛ በተፈጥሮ ጃንደረባ የሆኑ
ጃንደረባ ማለት ዘር ለመተካት የወገን ፍሬ ለማየት የማይችል ሁኔታ የገጠመው ሰው ማለት ነው። በተፈጥሮ አለ፣ በአደጋ ምክንያት አለ፣ በልዩ ልዩ መንገድ ተፈጥሯዊ ይለዋል ጌታ። እነዚህ ሰዎች ጋብቻ ለነሱ ምንም አይደለም። ስለዚህ ሳያገቡ የመኖር አይ ቲንክ ወደውትም ባይሆን ግዴታ ነው የሚሆን። ሁለተኛ ራሳቸውን ጃንደረባ ያደረጉ ይላል። ራሳቸውን ጃንደረባ ያደረጉ የሚላቸው በአእምሯቸው፣ በልባቸው፣ በመንፈሳቸው ከእግዚአብሔር ቃል ከመንፈሱ ጋር ተስማምተው ያለ ጋብቻ ለብቻቸው በሰውነታቸው እግዚአብሔርን ለማክበር የወሰኑ የፈቀዱ ማለት ነው። ግን ይህንንም እንዲከፍቱ አልተወውም፣ ለተሰጣቸው ብሎታል። ስለዚህ ይሄ ነገር ጊፍት ነው፣ ስጦታ እንጂ ያንተ የግል ፍላጎት አይደለም፣ ግዴታም አይደለም፣ ግዴታ ተደርጎ የሚሰበክም አይደለም። ልብ በል፣ ያንተም ጥረት የሚያመጣው አይደለም። ለምን መሰለ እንደ ግዴታ ሆኖ የመጣው አሁን ካልመነኮስክ የቤተክርስቲያን ኃላፊነት ወይም በጵጵስና ማዕረግ እሱ እመጣልሃለሁ። ለጳጳሳት አንተ ትመልስልኛለህ። ስማኝ፣ አንተ ስለፈልግ በልጅነታችን ለመመንኮስ አይደል ፍላጎት የነበረ? አዎ ስንሰማ እንዴ በቃ ለመመንኮስ በቃ እንደማናገባ ነውር እንደሆነ ምናምን ብለን እድሜያችን ምናምንን ሁሉ እኮ ከፍ ብለን ነው ያገባ ነው አይደል? ለምንድን ነው ብትለኝ ስለ ባልና ሚስት ሲያወሩን ብልግና አይደለም የሚመስለን። አዎ ግን ያልተሰጠን ነው። ስላልተሰጠን እድሜ ሲደርስ አለ ጳውሎስ አይፈር ለማግባት ይላል። አይ የምትገደድበት ጊዜ ትመጣለህ። እና ለማግባት እድሜው የደረሰ አይፈር ይላል። ለካ አለ እድሜ እንድታገባ ድፍረቱ አለ፣ ድፍረት ከውስጥ ነው የሚፈልቀው ይሄ ነገር። ልብ በል። ስለዚህ ምን አለ ጌታ? ለተሰጣቸው ነው ብሎ አጥብቦታል። ይሄ ነገር አለ ጋብቻ ነው። ስለ ምንኩስና ለም እያወራ ያለሁት ስለ ጋብቻ ነው። ለተሰጣቸው ካለ ጊፍት ነው፣ ስጦታ ነው፣ አቅም ጭምር ጸጋ ጭምር ይበዛላል ይሄን ለማድረግ። ለምሳሌ ጳውሎስን ማየት እንችላለን። ሐዋርያው አይደለም እንደኔ ባታገቡ አለ። እንደኔ ይሄ ነገር እንዴት ቻልከው ብለን ብንጠይቀው ጸጋ ጉዳይ ነው እንጂ ሚስት ይዞ መዞር ኃጢአት አይደለም ብሏል። አልከሰስም ብሏል። ግን ተሰጥቶታል ጳውሎስ። የተሰጣቸው ሰዎች በዚህ ንጹሐን ናቸው። ይህንን ማነ የተሰጣቸው ሰዎች። ስለዚህ አለ ያለማግባት እንደ ሕግ ግን ለእያንዳንዱ ሚስት ትኑረው ብሏል። አዎ እንደ ትምህርት ለእያንዳንዱ ሚስት ትኑረው፣ በዝሙት ጠንቅ ደግሞ እንዳይወድቅ ደግሞ አዎ ይኑረው ይላል። ስለዚህ እኔ አለማግባት ትንሽ ቀዳዳለች ነው የምልህ። አሁን እቺ ሰበብ ሆና ነው ተራራ ያከለችው። አዎ አሁን ምንኩስናን እኔ ከጋብቻ ለይቼ ነው የማወራው። ጥሩ ምንኩስና ይኸውልህ፣ አለማግባት ምንኩስና አይደለም። አዎ ጳውሎስ መነኩሴ አይደለም። የቀደሙት አባቱ መነኮሳት አይደሉም። እንዲያው እስከ እነ ፍሬምናጦስ ሁሉ መነኮሳት አይደሉም። ሐዋርያ ናቸው፣ አስተማሪ ናቸው። ግን ጳጳሳት ነበሩ። ሊቀ ጳጳስ ይላቸዋል። እነ አትናቴዎስ ጳጳስ ነበሩ፣ ግን አልመነኮሱ። እነሱ ሰዎች እነዚህ ሰዎች የጻፉላቸውን ደግሞ አንድ ኤጲስቆጶስ የሚሆን ቢሆን ሚስቱን አንዲት ሚስት ባል የሆነ ልጆቹን የሚያስተዳድር ነው የሚለው። በቤቱ ልጆቹን ካላሳደገ እንዴት ኃላፊነቱ ብቁ አይደለም ይለዋል። ስለዚህ ምን ማለት ነው? አለማግባት ምንኩስና አይደለም። ምንኩስና ሰው ሰራሽ የሆነ በኋላ የመጣ ነው። ለምን? ለምሳሌ ባታገባ አትጸድቅም፣ ብታገባ አትኮነንም። ስለዚህ ማግባትና አለማግባት የጽድቅ መንገድ አይደለም። ምንኩስና ግን የጽድቅ መንገድ ነው ሆኗል። አይተው እንደሆነ ስለዚህ አንድ መነኩሴ ለጽድቅ የበቃ ነው ተብሎ የሚባለው አንድ ሰው ሲመነኩስ ነው። ስለዚህ በምንኩስናና አለማግባት መካከል ልዩነት አለ። አሁን የኛ ሰዎች አለማግባትን እንዲሁም አለማግባትን ወይ አልመነኮሰ ወይ አላገባ እንዲሁ አይ እኔ ለእግዚአብሔር በቃ ራሴን ለጌታ ክብር ብዬ ለማገልገል ይሻላል ብዬ ትችላለሁ ምን ተወደለድላለን የሚሉት። አዎ እኔ በቤተክርስቲያኒቱ የማዕረግ አቀማመጥ አንድ ዲያቆን ካላገባ መነኩሴ ነው የሚሆነው፣ ካገባ ቄስ ነው የሚሆነው አይደል? ስርዓቱ እንደዛ ነው። ስርዓቱ እንደዚህ ነው። የጋብቻ ደረጃው ጊዜው ሲደርስ ወይ አግባ ወይ መንኩስ ነው የሚባል። በጣም ጥሩ። ስለዚህ አሁን ምንኩስናን ካለማግባት እንለይና እናጋልጠው። አሁን
አሁን ምንኩስና ግን ራሱን የቻለ የጸጋ ስጦታ ሆኖ ነው የመጣው። በምን አወቅ ካልከኝ የቤተ ክርስቲያን መሪ የሚሆነው መነኩሴ ነው የሚል ትምህርት መጣ። አደገኛ ሰው ሰራሽ ነው። ግን አየው፣ በጣም አደገኛ ነው። ምንኩስና አለማግባትን ለመለየት የመጣ ነው ከተባለ ኦኬ እንቀበለው። የማያገቡ ሰዎች መነኩሴ እንላቸዋለን ማለት እንችላለን። እንደ ስም እንጠቀም፣ እንደ ስም ልንጠራው እንችላለን። ነገር ግን ምንኩስና እንደ ጸጋ ስጦታ የተቆጠረበት ምክንያት ቤተ ክርስቲያን የሚመራው መነኩሴ ነው የሚለው አስተምሮ ግን አየህ ዛሬ ቤተ ክርስቲያኒቱን ለውርደት የዳረጋት ጉዳይ፣ የጸጋውን ወንጌል ጎዳው። አሁን ለምሳሌ አግብተሃል። አሁን አንተ መመንኮስ አትችልም ወይ መፍታት አለብህ ወይ መፍታት ወይ ባለቤት እንግዲህ ወይ መሞት አለባት ለመመንኮስ አንተ። አየህ አሁን መንኩሽም የሚገርም ጳጳስ አያደርጉኝ አትሆንም፣ ምክንያቱም ድሮ አግብተሃል። አየህ የቤተ ክርስቲያን መሪ የሚሆን የሚለውን ተቀየረና እዚህ ጢሞቴዎስ ላይ ያለውን አሁን አንድ ሊጨምርበት ማንም እንግዲህ ኤጲስቆጶስ እንዲሆን እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል የሆነ ይህን እናውጣውና የመነኮሰ እንደማለት ሆኗል። አይተሃል? ለምን ብትለኝ ያልመነኮሰ አይመጣም እዚህ። በነገራችን ላይ በአንድ ወቅት እነ መምህር ዘበነ ጳጳሳት የአንዲት ሚስት ባል መሆን አለባቸው፣ ጳጳስ የሚሆን የአንዲት ሚስት ባል መሆን አለበት ብሎ እኮ መድረክ ላይ ሲያስተምር ነበረ። ዘበነ አግብቷል አይደል? አግብቷል። ስለዚህ እሱ አሁን ሲያምረው ይቅር ጳጳስ ሊሆን አይችልም። ለዚህ ይሆናል የአንዲት ሚስት ባል የሆነ ነው ጳጳስ ሊሆን የሚገባው እያለ የሚያስተምረው ሊሆን ይችላል። መቼም ወንጌልን ተረድቶ ነው ብዬ አልልም እኔ። ይኸውልህ ወንጌልን ጥቅሱ ያግዘዋል። ይኸውልህ ይህን ጥቅስ ያግዘዋል። ባይገባውም ጥቅሱ ግን ለማፈራረሻ ለመሞገቻ ይሆነዋል፣ ያገለግለዋል። ሁለተኛ ነገር ደግሞ አሁን ማግባቱ ይሻላል የሚለው ነገር አሁን ቤተክርስቲያን ምናልባት ወደፊት የምታመጣው ከሆነ ጥቅሱን በትክክለኛ እንደ እግዚአብሔር ቃል እውነት ነው ብላ ከመቀበል ይልቅ ውድቀቱ በዛብን ብላ ልትቀበለው ትችላለች። አሁን እኔ ያላገባ መነኩሴ አለ ወይ ተብሎ ቢጠየቅ ምን ትላለህ? ያላገቡ አሉ። ግን ያላገቡ ሳይሆን አይደለም፣ አግብተው የፈቱ ለካ ጋብቻ ማለት በአደባባይ የተመሰከረለት ነው። ጋብቻ ማለት እሱ ነው። በድብቅ ይኸውልህ፣ በፊት እኔ ኮሌጅ እያለሁ መነኮሳት የነበሩ እጮኛ የነበረቻቸው ሳይመነኩሱ እጮኛ ነበረቻቸው እና ከዚያ በኋላ ወደ ምንኩስና ሲመጡ አንዳንድ ጓደኛቸውና እነሱ ፎቶ አብረው የነበራቸው ፎቶ አብረው የተነሱት ያሳዩኝን ፎቶ በመቀስ ከሁለት ቆረጡት። አይ እንግዲህ አንቺ አታስፈልጊም ብለው ከዚህ በኋላ ቆብ ነው ሚስቴ፣ የኔ ሚስት ከዚህ በኋላ ቆቤ ናት ብለው ወደ ምንኩስና ገቡና ያንን ፎቶውን ቀደው ጣሉ። መጨረሻ ላይ አቡነ መርቆሬዎስ ጊዜ መዚህ ፓትርያርክ ጳውሎስ መጥቼ ሳለ ምንድነው የተደረገው? ሲመነኩሱ ትዳር እንደሌላቸው ደብቀው መነኮሱ። ለካ በኢህአደግና በደርግ ጦርነት ጊዜ ሚስቶቻቸው ወደ ሱዳን ሸሽተው ነው። ኢህአደግ ስልጣኑን ከያዘ በኋላ ሚስቶች መጡ። ሲመጡ ባሎቻቸው መንኩሰዋል፣ ለጵጵስና ታጭተዋል። ደግሞ አየህ፣ ጋብቻውን ደብቀው ለጵጵስና ታጭተዋል። እንግዲህ ሚስቴ ወይ ሙታለች ወይ በዚያው ሄዳ ቀርታለች ብለው ነው እነሱ። ከዚህ በኋላ ሚስቴ ትመጣች ብለው አልጠበቁም፣ ግን መጣች። ስትመጣ አቡነ መርቆሬዎስ ቆብህን ጣልና አግባት አሉ። ህጋዊ ሚስት ናት፣ ቆብህን አውልቅና አግባት፣ በቃ እኔ ፈቅጃለሁ አዝዣለሁ አሉት። ከዚያ ለዚያ ሰውዬ ቆብ አውልቆ ሚስት እንደገና ወደ ትዳር መምጣት ማለት ርኩሰትና ስድብ ነው። ደግሞ በቤተ ክርስቲያኒቱ ስድብ ነው። እሷን ከእግሯ ስር ወድቆ በሀገር ሽማግሌ ለምኑ፣ እባክሽ ሌላ ግቢ፣ እባክሽ ተይ፣ ከአቡነ መርቆሬዎስ ግቢና ትቼዋለሁ፣ በምንኩስና ነው ይቀጥል በይ ተብላ ተለምና አቡነ መርቆሬዎስን አባታችን እንግዲህ ይህን ሰውዬ ቆቡን አስጥዬ ከማገበውና ለሱ ነውር መስሎ ከታየው ይቅር በቃ እኔ እንግዲህ ጌታ ከፈቀደ እንግዲህ ሌላ ገባለሁ ብላ ጳውሎስ ትምህርት ቤት የመዝገብ ቤት ተላላኪ ሆና ተቀጣች። ከዚያ እንግዲህ አንድ ፖሊስ አገባች። እንዳትርቅ
እንዳትርቅ ነው ያው ምላ አቡነ መርቆሬዎስ እግዚአብሔር ይባርክሽ ብለው ስራ ፈት እንዳትሆን። አሁን ምንድነው እንግዲህ አሁን እኔ ሰውዬ ጳጳስ የሆኑ ነበረ። ይኸውልህ በድብቅ ትዳር ይዘው እንኳን ካልተነቃባቸው ወደ ጵጵስና ይመጣሉ። በድብቅ ያለውን ጓደኝነት ያው እግዚአብሔር ይወቀው። ማንም ንጹህ ነው የሚባል የለም። እንግዲህ እኛ የግለሰቦችን ጉዳይ እያነሳን የማዋረድ እንዲናቸው የማለት ዝንባሌ የለንም። የምንለው ቤተክርስቲያኗ ተሐድሶ ከምታደርግበት ነገር አንዱ የቤተ ክርስቲያኒቱን የላይኛው ስልጣን በመነኮሳት ብቻ ነው የሚያዘው የሚለው እና ለምንኩስና የተሰጠው ክብር ያጓጓቸው ሰዎች የገቡበት ጉዳይ ቤተ ክርስቲያኒቱን ወደ አዘቅት ነው የከተታት። ፍርድ ቤቶቻችን ብንሄድ አየህ አባቴ ከሌ ነው የሚለው ወጣት ብዙ ነው። ስለዚህ ቤተ ክርስቲያን ነቅታ ፈጥና ጥቁር ራስ ማለት ያገቡ በህይወታቸው የተመሰከረላቸው በትምህርት የተመሰከረላቸው ሰዎች ወደ ላይኛው የቤተ ክርስቲያኒቱ አስተዳደር በመምጣት እንደ መጽሐፍ ቅዱስ ቤታቸው የታየ ልጆቻቸውን በእግዚአብሔር ቃል የያዙ ልጆቻቸውን በክርስትና የያዙ እውነተኛ ጸጋ ያላቸው ሰዎች ወደ ላይ መምጣት አለባቸው። አየህ ምንኩስና በራሱ አሁን ባለበት ሁኔታ ግን ቤተ ክርስቲያኒቱን እየገደላት ነው። በሁለት መንገድ፣ አንደኛ ለጽድቅ መንገድ ብሎ መምጣቱ ራሱ የመጀመሪያው ስራ ኃጢአቱ እሱ ነው፣ ጸረ ወንጌልነቱ ነው። ሁለተኛ ነገር ደግሞ ለስልጣን ብለው አሁን ዝም ብለው ሴቱ የማይቀርባቸው ቆቡ የማይቀርባቸውም አይነት ነገር እየገቡ ከባድ ውርደትና ውድቀት ውስጥ እኔ በርካታ ወንጌላውያን ሴቶች እኮ እኔ ጴንጤ የሆንኩት እያሉ እኮ ብዙ ያነጋገሩ ሴቶች አሉ። የነፍስ አባቴ በባሌ ላይ ተደርቦ እንዲህ ላድርግ ብሎ አስቸግሮኝ ነው ብለው እኮ ከዚህስ እኔ ጴንጤ ነኝ ይሻለኛል ብለው የነፍስ አባት ትተው ሁሉ ነገር ቤተክርስቲያን ትተው የቀሩ እኮ አሉ። ስለዚህ አባቶቻችን ቢሰሙን በቅንነት በዋህነት ቢያደምጡን በልጅነታችን የምንጠይቀው ጥያቄ ይሄ ጉዳይ ፈንድቶ እየወጣ ነው። አሁን የሰሞኑን አንዱን ነይ መነኮሳት ወደ ገዳም ይግቡ። አየህ ከምን የመጣ እንዴት ተነሳ የሚለውን ብንመረምር አሁን የምንለውን ነገር የሚያሳየን። አየህ መነኮሳት እዚህ ከተማ አያስፈልጉንም። መነኮሰ ሞተ ከተባለ እንደው እሺ እኛ እንደ ወንጌል ጸረ ወንጌል ነው እንበለው። ነገር ግን እንደ ቤተክርስቲያኒቱ ትምህርት ምንኩስናን ይሄን ያህል አክብራ ከያዘችው ይሄን ያህል ህይወቷ ከሆነላት ምንኩስና ማለት ሞተ ከሆነ ለምንድን ነው መነኮሳት አዲስ አበባ የተቀመጡት? በሌሎች ከተሞች የተቀመጡት ምን እየሰሩ ነው? አዲስ አበባ ውስጥ ለምንድን ነው ገዳም እያሉ ትልልቅ አድባራቱን በገዳም ስም የከለሉት ብቻቸውን እንዲቀድሱበት? ለምንድን ነው መነኮሳት ወደ አሜሪካ ሲሄዱ ያለምንም ችግር ተቃውሞ እንዲሄዱ የሚደረገው? ለምንድን ነው መነኮሳቱ ከፍተኛ የስልጣን ቦታ ላይ የሚቀመጡት በኃላፊነት ባለቅነት? ስለዚህ አሁን ይሄ ነው እንግዲህ አሁን መነሳት ያለበት። የሰሞኑ እንቅስቃሴም መነኮሳት ነን ባሉ ሰዎች የታየው የስነ ምግባር ግድፈት ነው። አየህ ይሄ ነገር በእርግጥ በዚህ እንግዲህ ወንጌላውያን ብለን ስንል ብዙ ሰው ቅር የሚሰኝበት አንድ ነገር አለው። ወንጌላውያን እነማን ናቸው የሚል ጥያቄ ያስነሳል። ብዙ የተቀላቀለ አይደለም ወንጌላውያን። በወንጌላውያንም በምንለው በጥቅሉ ነው የምናወራው። እንግዲህ ንጹህ እንግዲህ ይንጻ እርኩሱም ይርከስ። አሁን በዚህ ንግግር ውስጥ በወንጌላውያንም አገልጋዮች ዘንድ የስነ ምግባር ጉድለቶች እየጎሉ ነው የመጡት። አሁን አይተህ እንደሆነ እየጎሉ ነው የመጡት። አሁን ከዚህ የተነሳ የአገልጋዮች ክስ አደባባዩ ሞልቶታል። አይተህ እንደሆነ እንዲህ አረገኝ የሚሉ ሴቶች ልጆች አታይም? ልጃገረዶች አታይም? ካስተምሮ ችግር ጀምሮ በመደፈርና እንደዚህ በስነ ምግባር ግድፈት ብዙ ነገር እየተፈጠረ ነው። በእኛ በኩል በቀሚስና በቆብ ተሸፍኖ አይታወቅም ነበር። እንዲያውም ምእመኑ ለቤተክርስቲያን ክብር ስል ታስታውስ እንደሆነ አንድ ጊዜ አቡነ ጳውሎስ እኒህ መነኩሴ መንግስት አስፈላጊውን የሞት እርምጃ እንዲወስድባቸው እንጠይቃለን ብለው አቡነ ጳውሎስ ሚዲያ ላይ ወጥተው በኢትዮጵያ ቴሌቪዥን ሲናገሩ መነኩሴው ሴተኛ አዳሪ ካሳንቺስ ገብቶ ክፈል ይሄን ያህል ክፈለኝ አልከፍልም በሚል ተጣልተው ነው መነኩሴው ተጋልጦ ልጅቱ ገደላት። ሲገድላት ስትጮህ ጩኸት ሰምተው እነዚያ መደዳ የቆሙት ሌሎች ሴቶች ሩጠው ሄደው ሲገቡ መነኩሴው አንቆ ይዟታል። ከሞተሽ በኋላ ነው የደረሱት። ከዚያ በኋላ ተጫጫው ምን ሲባል
ቆቡና ቀሚሱ በፌስታል አስቀምጦታል። እሱ በጃኬት ነበር የገባው። አሁን ተመልከት፣ በዜና ተነገረ ይሄ ነገር። ፖሊስ ያዘው። አንድ መነኩሴ በግለሰብ መነኩሴ እንዲህ ያደርገው። በኋላ ላይ አቡነ ጳውሎስ ናቸው የቤተ ክርስቲያንን ክብር ያጎደፈ ብለው። እሺ ያልተጋለጠውስ? እንግዲህ መርጌታ ጽጌ እንደው ምናልባት ልፍ ብለን እንዳንሄድ ፈርቼ ነው እንጂ ብዙ ነገሮች አሉ። ቤተ ክርስቲያን ፈጥና ካላረመች ነው እኮ ማወራል። አንድ ጊዜ ቢቢሲ ወደ 300 ገጽ የሆነ 30 ዓመት የተጠና በካቶሊክ ቤተክርስቲያን ላይ ያጠናው ብሎ ቢቢሲ ይነግር ነበር። ከዛሬ ስንት ዓመት በፊት ቆይቷል። እና ምን ይላል? በካቶሊክ ቤተክርስቲያን ባለም አቀፏ ማለት ነው ቀሳውስቱና እነዚህ አንዳንድ አባቶች ወጣቶችን፣ ወንዶችን፣ ሴቶችን፣ ልጃገረዶችን አቢዩስ በማድረግ ተጠንቶ የቀረበ ነገር ነው ያቀረበው። እንዲህ አይነት ነገር አደባባይን ያወርዳል። ካቶሊክ በፖለቲካው፣ በኢኮኖሚው፣ በማህበራዊ ነገሩ ዓለም አቀፍ ተጽዕኖ የምታመጣ ትልቅ ቤተክርስቲያን ነች። ኤምባሲ ያላት ናት። ፖለቲካል ኢንፍሉዌንስ ታደርጋለች። የሚሊተሪ ስፒሪት ያላት ቤተክርስቲያን ተጽዕኖ የምታመጣ ነች። በእነሱ ታፍኖ ቀረ እንጂ አደገኛ ነገር ነው የነበረው። ካቶሊክን ታማኒ እንዳትሆን ያደረገ ነበር ያን ጊዜ ቢቢሲ ያወጣው ነገር። እኛ ሀገር ባህላችን፣ ልማዳችን ሸፍኖን ነው እንጂ እንዲህ አይነት ነገሮች ከገዳም እስከ መሀል ከተማ ቢወጡ ቤተክርስቲያንን ሊያዋርዳት የሚችል ነው። ስለዚህ ቤተክርስቲያን ፈጥና ተሐድሶ ታድርግ የምንለው እንደ ፕሮቴስታንት ትሁን እንደ ካቶሊክ ትሁን አይደለም። ራሷን በራሷ በመጽሐፍ ቅዱስ በመፈተሽ እንዲህ አይነት ነገሮችን በማስወገድ ምዕመኑን ታትርፈው፣ ራሳቸው መነኮስ የሚሉት ሰዎችን ታትርፋቸው። እኔ አንድ ጊዜ የሰማሁት አለ። እንግዲህ ሰው ነው የነገረ ብያለሁ። ምንኩስናውን አልቻልኩትም ከበደኝ ያሉ መነኮሳት ቤተ ክህነት ሄደው ጸሎተ ፍታት ተደርጎላቸው ልብሱንና ምናምን አስረከቡ የሚባል ሰምቻለሁ። ይደረጋል። በጣም 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 ትልቅ ውሳኔ ነው። አልቻልኩትም። ያልቻሉት ምኑን ነው? መነኩሴ መሆኑን አይደለም፣ ሰውነታቸውን ያልቻሉት። ምንኩስናማ ቆብና ቀሚስ ነው። አይተሃል። እኔ ምንኩስና ከዚህ አንጻር ቤተክርስቲያን አይታ ረምት ብታደርግ ነው። ከተማ ምን ያደርጋሉ የሚለው የተነሳው ከምን አንጻር መሰለህ? አሁን እዚህ ሆነው አልጸለዩም አይደለም፣ ስላልጸለዩ አይደለም ወደ ገዳም ይግቡ የተባለው። የስነ ምግባር ጉድለት በአደባባይ ታየ። አንዱ እሱ ነው። ሌላው ግን እነዚህ ጥቁር ራሶች ያገቡ ቀሳውስትና ሊቃውንትም የተባሉ ሰዎች ሊይዙት የሚገባውን ቦታ ቅድሚያ ለነሱ እየተባለ ነው። እውቀቱ ደግሞ የላቸውም። ልክ ነው እውቀቱ፣ ምክንያቱም ምንኩስና ከቅኔም ከምንም የላቸውም። ስለዚህ እውቀቱ ስለሌላቸው አለቅነቱን ይይዙና አገልጋዮች ግን ከነሱ በታቸው ሆኑት ይሆናሉ እኮ። ምንኩስና እኔ እኮ አሁን ባላገባ እኔ እኮ ማዩሙ ገባለሁ እኮ መነኩሴ መሆን ይችላል። ይቻላል። ትምህርት አይጠይቅም እኮ። ይቻላል። አንተ አንድ የምርግትና ሙያ ለመያዝ እኮ ስንት ዓመት ለፍተ ነው የሚመጣው? ኢቭን ድቁናውን ለማግኘት ስንት ዓመት ነው? አይደለም። ለመማር ስንት ነገር ነው የምታገኘው? በልዩ ልዩ ትምህርቶች ባለሙያ ለመሆን ለማስመስከር ስንትና ስንት ነው። ምንኩስና ምን ይጠይቃል? አይጠይቅም። ቆብና ቀሚሱን እኮ ነው በቃ። እንደው ትንሽ ወጪ የሚያስወጣ መቁጠሪያ ይዘህ መግባት፣ ማሳደግ ነው። ምን ማለት ነው መሰለህ? ልክ ነህ። ቦታቸውን ያዙት። አሁን የደብር አስተዳዳሪዎች እነማን ናቸው? መነኮሳት እየሆኑ ነው። በብዛት እነሱ ናቸው። የጵጵስና ቦታው ማንም ይዙት? ታላላቅ የመምሪያ ኃላፊዎችን ማንም የሆኑት? እነዚህ የተማሩ ሰዎች በኃይለ ሥላሴ ጊዜ አመፅ ተነስቶ ነበር ይባላል እና አለቃ እያሌው አንዱ ናቸው። አለቃ እያሌው የተነሳባቸው ምንድን ነው? አይነ ስውር ሆነው ሊቃውንት ጉባኤ ሊመሩ አይችልም ተባሉ እና ኃይለ ሥላሴ ጋር ቀርበው እስቲ እሱ አይነ ስውር ነው፣ ልቡ ብሩህ ነው፣ ከሱ ይሻላል የሚል ሰው አጠገብ ይምጣሉ ይባላል። እሳቸው ከልክለውላቸዋል። መነኮሳትም እንደዚሁ ጥቁር ራሶች ይግቡ ሲባል መነኮሳት አበዱ። ገብተዋል። ጌታ ከልክሏል፣ ሐዋርያት ደንግጓል የሚል ነገር አመጡ።
ሰው እኔ ምንድን ነው እነዚህ ወደ ገጠር ይግቡ የሚለውም አንዱ ትልቁ ነገር እኔ በዋናነት የሥነ ምግባር ጉድለት ነው። ሁለተኛ የአገልግሎት ቦታዎች በእነዚህ ሰዎች እንዲያዝ ተደረገ። በእነዚህ ሰዎች ሲያዝ ቤተክርስቲያን እየሞተች ሄደች። ደርግ እኮ አንድ ጊዜ ማን ናቸው መሰለህ አቡነ መርቆሬዎስ ከመምጣታቸው በፊት አቡነ ተክለ ሃይማኖት ደርግ ነው አምጥቶ የሾማቸው። ትዝ ይልህ እንደሆነ ሰውየው ባህታዊ ቢጤ ናቸው ይባላል። ጾም ጸሎት ብቻ ነው ልማዳቸው ይባላል። ምንም የላቸውም። ደሞዝም ፈርመው አውጥተው አያውቁ። እንደ ቀልድ የሚነገርባቸው በነጠላ ጫማ ነው የሚሄዱት። እንደ ቀልድ የሚነገርባቸው ማለት እዚህ ላይ እንደሆነ አይ ቲንክ ሀሜት እንዳይሆን ይቅርብኝ። ዝም ብሎ ሲቀልዱባቸው ነበር። 1-0 ጨምሮ ችግር የለውም ብለዋል። እኔም አውቃለሁ ብለዋል። ለቁስለኛ ለደርግ ወታደር ቁስለኛ ሕክምና እንደዚህ ለጦር ሰራዊቱም ለመሳሪያ መግዣም ሁሉ ገንዘብ ከቤተክርስቲያን ከእስልምና ቤተ እምነት ይውጣ ይባላል። እና ደርግ ደግሞ ስራ አስኪያጅ ይሾማል። ደህንነት ምናምን ካድሬ የደርግ ካድሬ የሆነ ነው የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበረ ያኔ። ጳጳስ አይሆንም እንዳሁኑ። ከዚያ አበባው ይግዘው ነው ያኔ እንግዲህ ዋና የደርግ የነበረ ሰው ነው። ድጋፍ ገንዘብ ሲባል እሳቸው ለጦር ሰራዊት መሳሪያ መግዣ እኔ ገንዘብ ከቤተክርስቲያን አውጥቼ አልሰጥም ብለው ይላሉ። እሺ ለሕክምና ይባላል። ጳውሎስ ሆስፒታል እንዳለ በድንኳን ነው ዙሪያው ሁሉ እንዳለ የጦር ቁስለኛ መታከም የነበረውና መጨረሻ ላይ 12 ሚሊዮን ነው ምናምን ተፈቀደ። ቁጥሩን ምናልባት ልንዘነጋው እንችላለን። ብቻ በሚሊዮን የተቆጠረ። አሁን አባታችን ሲሄዱ አባታችን 1-0 ጎሏል ይላቸዋል። ተጨምሯል ነው? አይ 1-0 ጎሏል፣ 0 እናስጨምር አላቸው። ምን 0 አይደል 5-0 ብደረድረው አሉት። ኧረ 5-0 ካሉት አባታችን አለና ሲደረድረው የት ቢሊየን የቤተክርስቲያኒቱ ገንዘብ ጥርግ ብሎ ነው የወጣ። ያን 0 ደርድሮ አምጦ ጽፎ አርቅቆ ሰጣቸው፣ ፈረሙበት። በብዙ ሚሊዮን የሚገጠ ገንዘብ ወጥቷል ይባላል። እና ለምን መሰለህ አያውቁትም፣ የዋህ ናቸው። በየዋህነት ነው የሚመሩት። በአንድ በኩል እኮ ደርግንም የሞገቱ ሰው ናቸው። ልክ ነው። ያንተን አገዛዝ አልፈልግም ብለው በጾም ጸሎት ደክመዋል፣ ሞተዋል የሚባል ነገር አለ። ኤኒዌይ እንምጣ። ቤተክርስቲያኒቱ ግን በትምህርት እየወደቀች ነው የመጣችው። አየህ ብዙ ጊዜ መነኮሳት ታየኝ ያበዛሉ። በእርግጥ ከዚህ ከ20ኛው ክፍለ ዘመን በኋላ የተነሱ መነኮሳት ዘመናዊ ለመሆን ሞክረዋል። ዓለም አቀፉ ጋር ግንኙነት ተፈጥረዋል እና ዘመናዊ ወጣትነትን መዘነጥን ምናምን ነገር ጀምረዋል እና የአሁኖቹ መነኮሳት ቀደም ሲል እንደምንላቸው አይነት መነኮሳቶች አይደሉም። ስለዚህ ወደ ከተማ ይግቡ አይግቡ የሚባለው ነገር ይሄ ነው። ሰሞኑን ዋልድባ ነበር፣ የዋልድባ ጉዳይ ነበር እንደሆነ እና ዋልድባን ገዳምን እንዴት አየው? እንዴት ሰማው? እኔ በጣም 1-2 ነገር ዘግኖኛል። አንደኛው ድንገት የተገለጠ ትምህርት ነው። ሁለተኛው አንድ ኮሜዲያን እሸቱ የሚባል ልጅ ላይ ትሞታለህ የሚል ትንቢታዊ ንግግር የተናገሩ ነገሮች አሉ። እስቲ እንደው ትንሽ ስለ እንትኑ እናንሳ። ዋልድባ ገዳም ታውቀዋለህ? አውቀዋለሁ። ዋልድባ ገዳም አውቀዋለሁ። በጣም ቁርጥራጭ የሆኑ እንደ ወረዳ የሆኑ የተወሰነ ርቀት፣ አንዳንዶቹ የ3 ሰዓት ርቀት ያላቸው፣ የ2 ሰዓት የ1 ሰዓት ርቀት ያላቸው እንትኖች ቦታዎች አሉ። እነ ዳልሻ፣ እነ ሰቋር፣ እነ አብረንታንት፣ እነ ማህበረ ሕፃናት አሉ እና ሴቶች ያሉባቸውም አሉ፣ ወንዶች ያሉባቸው አሉ። በእድሜ የቆየ ገዳም ነው። አመሰራረቱን እንግዲህ ያው ሁልጊዜ የምንቃወመው ነው። ጌታችን ኢየሱስ ክርስቶስ ተሰዶ በመጣ ጊዜ ከእናቱ ጋራ ለመጀመሪያ ጊዜ ያረፈው በደመና እዚያ ቦታ ነው። ከዚያ ቦታ አረፈ። እዚያ ቦታ የሚበቅለውን ይዛ አሁን ያዝ አድርግልኛል። ወዴት ነበር የሄደው ኢየሱስ? በእናቱ ዮሐንስ ማቴዎስ ምዕራፍ 2 ላይ ስትመለከት ሕፃኑንና እናቱን ይዘው ወደ ግብፅ ነው እና በዚያ እስኪሞት ድረስ በዚያ ቆይ እስክነግርህ በዚያ ቆይ ነው የተባለው። ከዚያ በኋላ አሁንም ቆይ ያን ጊዜ ኢትዮጵያ የምትባለውን እንበልና ሰፊ ነበረች እንበልና ግብፅን ጨምሮ የመንን ጨምሮ ነበር ብለን እንገምትና ኢየሱስ የት ነበር መጣ ያልከኝ? ዋልድባ ደግሞ እንደዚህ ይኸውልህ ግብፅ ላይ ሆኖ እጣቱን ወደዚህ ያመለክታል። ወደ ደቡብ ሲያመለክት ግብፅ ላይ ሆኖ ወደ ደቡብ እንደዚህ ሲያመለክት
ግራ ዮሴፍም ማርያምም ትንሽ ግራ ተጋብተዋል። አማተበ እንደዚህ ብሎ ጣቱን እንደዚህ አቅጣጫ ያሳያል፣ እንደዚህ አቅጣጫ ያሳያል። እና ከዚያ ልጅ ምንድነው እያለች ስትለው በጣቱ ደመና ጠቀሰ። ደመናዎችን ጠቀሰ። ደመና መጣ። ሰሎሜን፣ ዮሴፍን፣ እሷን፣ ራሱን፣ ሕፃኑን ይዘው ደመና አመጣና ዋልድባ ገዳም አስቀመጣቸው። ከዚያ ወደ አክሱም ሄደዋል። መጀመሪያ ላይ ዋልድባ ገዳም እረፍት አደረጉ። ከዚያ ዋልድባ ተቀመጡና እዚያ ላይ ኢየሱስ ጫር ጫር አድርጎ ካፈሩ ውስጥ አንድ የዛፍ ፍሬ አወጣና ስር እንደ ድንች አይነት ነገር ያንን በላ። እንቺ ብይ ብሎ ለእናቱ ሰጣት። በጣም መረራት። ልጄ ሆይ ይሄ ነገር እንዴት ይበላል አለችው። ከዚያ እናቴ ሆይ ከዚህ በአንቺ ስም ታላቅ ገዳም ይመሰረታል፣ ለአንቺ አስራት አድርጌ ሰጥቻቸዋለሁኝ ብሎ ኢየሱስ ቃል ኪዳን ሰጥቷት ለእናቱ በመጨረሻው ዘመን ያ ገዳም እንደሚመሰረት የሚበሉትም ያንን ስር እንደሆነ ተናግሮ ነበረ። እና የዚያ በኋላ ሳሙኤል የሚባሉ ታላቅ አባት በራእይ ተገልጾላቸው ከዚያ ገዳም ሄዱ። ገዳሙ በሳቸው የመጀመሪያው መስራች ሆነው ተመሰረተና ያም ራእዩ ተገልጾላቸዋል። እና መጽሐፈ ገድለ አባ ሳሙኤል ላይ በዋልድባ ገዳም የሚተረከው ይሄ ነው። ለዚህ ነው በዋልድባ ገዳም እንደገና ደግሞ ተረቴን መልሱ ቆየኝ አላለቀም። አባ ሳሙኤል ከእመቤታችን ፍቅር የተነሳ ቅዳሴ ማርያምና ውዳሴ ማርያምን አያስታጉሉም ነበረ፣ በቃላቸው ይደግማሉ። እና ከብቃታቸው የተነሳ ቅዳሴ ማርያምና ውዳሴ ማርያም ሲደግሙ ከመሬት 3 ክንድ ተኩል በአየር ላይ ሆነው ነበር የሚደግሙ። የተሰጣቸው ጸጋ በአየር ላይ እንደዚህ ተንሳፈው ነበር የሚደግሙት። ለዚህ ነው ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ውዳሴ ማርያምና ቅዳሴ ማርያም ቅዳሴ ትርጓሜው ላይ ራሱ ተቀምጧል። ቅዳሴ ማርያም ላይ እዚያ ላይ ተቀምጧል። ውዳሴ ማርያም ቅዳሴ ማርያም ሳይደግም የሚውል የለም ተብሎ ህርመት የሚባል ቦታ አለ። ህርመት ማለት እኔ እናንተ የምንበለውን እንጀራ መብላት ያቆሙ ቋርፍ የሙዝ ጥሬ እና ያንን ስር የሚበሉ ብቻ ያሉበት ሌላም አሁን ተለማምደው ሌላም የሚበሉት አለና ገዳሙ አመሰራረቱ ከኢየሱስ ክርስቶስ እንደሆነ ከዚያ በሌላ ጊዜ ግን አቡነ ሳሙኤል ከገቡ በኋላ ደግሞ ቅዱስ ሚካኤል ገዳሟን በሰይፉ ቀርጥጦ አውጥቶ ልክ እንደዚች ጠረጴዛ ወደ ሥላሴ ወስዶ ከሳሙኤል ጋራ እቺ ሰማይና ምድር ሲያልፉ አታልፍም እቺ ተብላ ቃል ኪዳን ተሰጥቷት አለች ማለት ነው። ወደፊት እንግዲህ እዚያ ገዳም ላይ ያለ ሰው ምጻት ሲሆን እንዳለች ትቀራለች። እዚያ እድሜያቸውን ሁሉ እዚያ ሊኖሩ እንደሆነ አላውቅም ኪዳኑ እንዴት እንደሆነና እንደዚህ ተተርኳል። ከብዙ ጊዜ በኋላ ግን ዋልድባ ገዳም ሌላ ችግር እንደተፈጠረበት አሁን ያየው አንተ ያነሳው ነገር ነው። እዚህ ላይማ አንድ ነገር ማድረግ አለብን። ልጭክን ያለ ነገር እንናገር። በስሜ ብሏል ጌታ፣ ትዝ ይላል። በስሜ ይመጣሉ። ምን ማለት ነው? በስሜ ይመጣሉ ማለት ለሚያደርጉት ነገር እንደ ምክንያት ኢየሱስን ይጠሩታል። ለሚሰሩት የትኛውም ነገር ባለቤት ይሰጡታል። የሚሰሩት ግን የኢየሱስ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰበሰባቸውን ሐዋርያት የጠራቸውን አገልጋዮቹን በኋላ የነገረንን ስንመለከት ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ ከኢየሩሳሌም ጀምሮ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ወንጌልን የምስራችን ስበኩ ነው ያለው። አሁን በዚህ ቦታ በዚያ ቦታ ስግደት የሚባል የለም። የቦታ ቅዱስ የለም። በአዲስ ኪዳን አለ የለም። የስፍራ ቅዱስ የለም። በዚህ ተራራ በዚህ ማምነን እግዚአብሔር መንፈስ ነው። የሚሰገድለትም በእውነትና በመንፈስ ነው። ይሄ ነው ኢየሱስ ያስተማረው የአዲስ ኪዳኑ ትምህርት። ልብ በል። አሁን ቅድም ነግሬሃለሁ። የሰው ትምህርት በማስተማር ነው በከንቱ ህዝብ የሚያስመልኩት እነዚህ ሰዎች። የመጀመሪያው ነገር ግብፅ ላይ ሆኖ ወደ ኢትዮጵያ ተመለከተ። ኦኬ፣ ወደ ኢትዮጵያ ተመለከተ እንበል።
ወደፊት ደጋግ ሰዎች ይነሳሉ አለ የሚለውን እንቀበል። ነቢያት ይናገሩ ነበር አለ ትንቢት። ኦኬ እንቀበል። ነገር ግን የተለየ ቦታ ቀድሶ ቅዱስ አድርጎ ሥላሴ መንበር ሄዶ ተቀድሶ የመጣ ቦታ የሚባል በአዲስ ኪዳን የለው። ኢየሱስን ራሱን በራሱ የሚቃወምም አገልጋይ አድርገህ ታየዋለህ። ራሱን ቤዛ ለዓለም ካደረገ በኋላ እንደገና ይሄን ቦታ ቅዱስ ኃጢአት አይለፍብሽ፣ የላመ የጣፈጠ አይበላብሽ ብሎ ይህንን ቅዱስ ቦታ አድርጎ የሚወስንና በዚያ የሚሞቱ ሁሉ የድንግል ማርያም የአስራት ልጆች ቅዱሳን ተደርገው የሚቆጠሩ ከሆነ ኢየሱስ ከራሱ ውጭ ሌላ ቤዛነትም እያመቻቸ ይመስላል። ስለዚህ ጸረ ወንጌልነትን ከራሱ አስጀመሩት። በጣም ጥሩ። እንግዲህ የመጀመሪያው ነገር በአዲስ ኪዳን ቅዱስ ስፍራ የለም። በሥላሴ የተባረከ መሬትም የለም በአዲስ ኪዳን። ራሷ ቀራንዮ እንኳን ብትሆን ምንም ቀራንዮ የተሰቀለበት ራሱ ኢቭን መስቀሉ ራሱ የተባረከ አይደለም። አሁን በረከት ወደ ሰው ነው። የአብርሃም በረከት በክርስቶስ በኩል ለአሕዛብ እንዲደርስ ነው የሚለው። ምንም ለእንጨት ለቦታ ለስፍራ አትሰጠውም። መቅደስ የተባረከ ነው እንትን የተባረከ ነው የምትለው ነገር አይደለም። ምን ማለት ነው? ለምሳሌ ይህንን ዕቃ እግዚአብሔርን ስራ ስንሰራ እንገለገልበታለን። ስፔሻል በረከት ለዚህ አይደርሰው። እውነት ነው። ምንም አይጠቅመው። ቅዱስ ቁርባን ስንወስድ የወሰድንበት ማንኪያ የተለየ በረከት የለውም። እውነት ነው። እኛንን ለእግዚአብሔር የሰጠነው ነው ብለን የተለየ ስፍራ የሰጠነው መገልገያ ነው፣ እናስቀምጠዋለን። ቅዱስ ብለህ መጽደቂያ ማድረግ ልትሰብከው አትችልም። ይሰበራል፣ እንቀይራለን። ይበላሻል፣ እንቀይራለን። ስለዚህ በምንም ታምር አዲስ ኪዳን ላይ ስፍራ፣ ህንፃ፣ ቦታ አሁን ቤተክርስቲያን ቅዱስ ነው ተብሎ የምናሳልመው እንዲሳለም የምናደርገው አንዱ ወንጀላችን አይተን እንደሆነ እንዲሰገድ የምናደርገው አንዱ ወንጀላችን የአዲስ ኪዳንን ባህሪ ያለማወቅ ነው። አሁን ገዳሙ የተመሰረተው በኢየሱስ ነው የሚለው የፈጠራ ታሪክ ለሌሎች ገዳማት መገደም ማስረጃ ለማድረግ ነው የሚደረገው። እውነት ለመናገር እንግዲህ ሂዱና ወንጌልን ለፍጥረት ሁሉ ስበኳልን፣ እንግዲህ ሂዱና ገዳም ተቆልፍባችሁ ኑሩ ብሏል ወይ? በጣም ከባድ ነገር ነው መምህር ጌታቸው። ቤተክርስቲያኒቱ የምታስተምረው ጌታችን ኢየሱስ ክርስቶስ ራሱ 40 ቀንና 40 ሌሊት በግዕዙ ገዳም ይለዋል የቆየበትን ቦታ። ገዳም ማለት ምድረ በዳ ነው ማለት ነው። እና ገዳም ሲባል ግን ለህዝቡ የሚመስለው መነኮሳት አሁን የሰፈሩበት ገዳም ተብሎ የሚጠራው ነው የሚመስላቸው እንጂ ምድረ በዳ እንደሆነ አድርገው አይረዱም። በረከት ለመቀበል እዚህ ገዳም እንሂድ ይባላል። አሁን የጉዞ ማህበር ምናምን የሚጥለቀለቀው ከዚህ የተነሳ ነው። እንግዲህ አሁን እኔ እንደው በእውነት ለነፍሳቸው ድነት የሚፈልጉ ከሆነ ቤተሰቦቻችን በረከት የት ነው የሚገኘው? ማን ነው የሚሰጠው በረከት? በአዲስ ኪዳን በዚህ ተራራ ስግደት የለም እኮ አለ። በዚህም በመቅደሱም የለም አለ። አሁን እግዚአብሔር መንፈስ ነው አለ። ለምሳሌ ተመልከት፣ ሜዳ ላይ ወተን ስንሰግድ የተቀደሰ መሬት ስለሆነ አይደለም። እኛ ስለሰገድንበትም አይቀደስም። አቅጣጫም የለህም። አቅጣጫ ትመርጥ፣ ወደ ምስራቅም ወደ ምዕራብም አትሄድም። ስለዚህ አየህ፣ ገዳማትን በተመለከተ ልዩ ቅዱስ ቦታ አድርጎ መውሰድ ራሱ አየህ አደጋለሁ። አዲስ ኪዳንን መልእክት የማጣመም ስራ ነው መርጌታ። ስለዚህ አሁን በጌታ ነው የተመሰረተው። ሁለተኛ የጣማ ይበላብሽ፣ ኃጢአት አይለፍብሽ። እሷን ያላገኙ ሁሉ ምን ይውጣቸው? በነገራችን ላይ አሁን ያንን ለመደና ገዳማቱ ሁሉ አሁን ወደ ደብረ ሊባኖስም ስትመጣ የኃጢአት መደምሰሻ ይህንን የረገጠ ሲጀመር ለመንግስተ ሰማያት የማይበቃ ይህን ቦታ ይረግጥ። እዚህ ላል እንትን የሄድን ጊዜ ጣና ገዳም የሄድን ጊዜ በእንትን አንተም ሾልከህ እዚህ ላል ተጨንቀህ የወጣህበት የክርስቶስ ሰምራ የጸለየችበት ቀረህ ብለን እኮ ስትታገል ወጣ እኮ ጸድቀሃል። ወፈር ያሉ ሰዎች መግባት አልቻሉም። እዚህ ልንደሆነ አንተ ግን ፈራህ። አንደኛ እኔ ኢየሱስ ስለገባኝ በድንጋይ ሾልኮ ጽድቅ ስለሌለ
እኔ በክርስቶስ በማመን እኔ እኮ የገባሁት አንተ እስቲ እውነተኛ ይሄ ቦታ ኃጢአተኛን የሚይዝ ከሆነ መናፍቅ የተባልኩትን እኔን የያዘኝ ብዬ ነው አስታውሳለሁ። እውነት ቢይዘኝ ኑሮ አምኜ ቀር ነበር። ኃጢአት አይለፍብሽ። እኔ በጌታ በኢየሱስ ክርስቶስም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሕዝቤ የኃጢአት ስርየት የሚፈልግ ከሆነ የፈሰሰው የኢየሱስ ክርስቶስን ደም በእምነት ይቀበል። በክርስቶስ ሰምራ ድንጋይ መሽሎክ፣ ገዳማትን መርገጥ፣ ጣና ገዳም ላይ ያለውን ድንጋይ መሸከምስ ግራኝ መሐመድ የወረወረው ቤተክርስቲያን ለማፍረስ የወረወረውን ድንጋይ ቅዱስ አድርጎ እሱን በመሸከም የኃጢአት ስርየት ማግኘት። ሰሞኑን ደግሞ በየት ከተማ ነበር? እዚህ ምስራቅ ጎጃም አካባቢ ነው መሰለኝ። ድቡልቡል የማይጨበጥ ድንጋይ ሙልጭልጭ የሚል አይተው እንደሆነ እየያዙ መከራቸውን አልነሳ ብሏቸው የነበሩ ሰዎች፣ የሚያለቅሱ ሰዎች ኃጢአተኛ ሆንኩ ብለው አየህ። ስለዚህ ነው በመጀመሪያ ምንኩስናንም ገዳማዊነትንም የምንቃወምበት ዋና ዓላማ እንዳሉት ከተማ አስረሽምቹ ለማለት ፈልገን አይደለም። አየህ ገዳማዊነት በራሱ የመጽሐፍ ቅዱሳዊ ስለሆነ ነው። ኦኬ የጥሞና ጊዜ መውሰድ፣ የተወሰነ ጊዜ በጾም በጸሎት መቆየት መጽሐፍ ቅዱሳዊ ነው። ድነህ እኮ ብትጸልይበት የክርስቶስ ሁነህ አዎ ለዚህ ለተጠቃ ለተሸነፈ ዓለም በጌታ ፊት ልንበርከክ ብለህ እኮ ብትገባበት ችግር የለውም። ይሄም ደግሞ ተቆልፈ መኖር አይደለም። ገብስ እየፈተክ በቆሎ እየዘራ መኖር አይደለም። ጽድቃ የወንጌል እውነት ከገባ ትጾማለህ፣ ትጸልያለህ፣ ድምፅ ምሪት ተቀብለህ ወጥተህ ወንጌል መስበክ አለብህ እኮ። እውነት ነው። መልእክት ተቀብለህ ለነገስታት ለመኳንንት ይዘህ መምጣት እኮ አለብህ። እድሜ ልክ አንዳንዶች በአጥንት ቀርተው ይሞቱ የለም እንደ ገዳም ውስጥ ዛፍ ስር ተቀርቀው ራሳቸውን ከዛፍ ጋር አስረው ዘጉ በቁ የሚባሉ ሰዎችን አላየህም? እዚያው ምስጥ በልቷቸው የሚቀሩ ሰዎች ነው። ይሄንን እንደ ብቃት ተቆጥሮ ብቃታችን ክርስቶስ ነው ይላል እኮ መጽሐፍ እንጂ የራሳችን አጽም ባፈር ስለተበላ አይደለም። እኔ ገዳማዊነትን ይሄ ዋልድባን ነገር በመጀመሪያ ዋልድባን ብቻ ሳይሆን ሌሎች ገዳማትን ቢሆኑ እንደገና ይታዩ። የጸሎት ቦታ ይቻላል። የጥሞና ጊዜ ማድረግ ይቻላል። አየህ እዚህ ከተማ ውስጥ ያለ በብዙ ምናምን ያለ ሰው በተወሰነ ጊዜ ራሱን ከምግብ ከምን ለይቶ ጾም ጸሎት እንዲሄድባቸው ወንጌል እንዲማርባቸው ማድረግ ተገቢ ነገር ነው። እኔ ደግፋለሁ። እነዚህ አሁን በፈረንጆቹ አይተ እንደሆነ አሉ እኮ የጸሎት ቦታ እያሉ የሚሰሯቸው ጥሩ የጸሎት ገስት ሃውስ እኮ ራቅ አድርጎ ጸጥ ያለ ቦታ አድርጎ እኮ እንዲሁም ክረምትም ቢሆን ተማሪ ይሄ ገስት ሃውስ ደግሞ ስትል ይሄን እንዳታመጣብኝ ማረፊያ አሁን እንግዲህ ልክ ነው። ማረፊያ ስንሄድ ገስት ሃውስ በአማርኛ ልክ ነው እንግዳ ማረፊያ ነው አይደል? ልክ ነው። ይሄኛውን አሁን የተለመደውን እንዳታመጣ እዚህማ እንዴት ይቻላል? ስለዚህ ገዳምን እንደሱ ብንወስደው አይህ በትክክል በእግዚአብሔር ፊት ጾም ጸሎት ይዞ 40 ቀን የሚሆን 10 ቀን 20 ቀን የሚሆን እንደቻለ የተቻለውን ያህል እንደው በእግዚአብሔር ፊት ተንበርክኮ ለምድሪቱ በረከትን ለማምጣት የራስን ማንነትም ለማዳመጥ ጸልዮ ለመምጣት እንዲህ አይነት ቦታዎች አስፈላጊ ናቸው ቢባል ምንም ክፋት የለውም። ልክ ነው። ወደፊት ለቤተክርስቲያን አገልግሎት እጩ የሆኑ ሰዎችም ራሳቸውን የሚያዩበት በእግዚአብሔር ፊት የሚታዩበትን ጊዜ ማዘጋጀትም ጥሩ ነው። እውነት ለመናገር በጣም ትክክል፣ በጣም አስፈላጊ ነው። ገዳምን የጀመረው ክርስቶስ ነው ካሉ እንደ ክርስቶስ ይሁኑ፣ እንደ ክርስቶስ ይሁኑ። ይሄዳል፣ ይጾማል፣ ይጸልያል፣ መጥቶ አገልግሎት ያገለግላል። በቃ ይሄዳል፣ ይጾማል። እነ ጴጥሮስ እነ ሲላስ እናንተና በሐዋርያት ሥራ ምዕራፍ 13 ላይ ነው ሲጾሙና ሲጸልዩ ነበረ። ጌታ ተናገረ፣ ለአገልግሎት ወጡ። በቃ መልእክት መቀበያ ነው። ስለዚህ የጽድቅ መንገድ ተደርጎ መታየቱ ግን ጸረ ወንጌልነቱ፣ በተለይ ደግሞ ቃል ኪዳን ተሰጥቶታል። 100 ትውልድ ይህን ያህል ትውልድ ጠለው የሸተተው ጠለውን የቀመሰ እንደ ቅዱስ ቁርባን ይሆንለታል። አፈሩ እንደዚህ ነው፣ ከሰማይ የወረደ መስቀል አለው፣ ይሄ ነገር አለው፣ ያ አለው እየተባለ የሚደረገው ነገር እውነት ለመናገር በክርስቶስ ሞት ላይ እንደው ምናምንቴ ነገር መጨመር ነውና ይህንን ስንናገር ቤተክርስቲያኒቱን ለማዋረድና ለማንቋሸሽ እንዳልሆነ ተረድተውን እውነተኛና ትክክለኛ ምናልባት ቤተክርስቲያኒቱ ዛሬ የእኛ ንግግር ቢከብዳትም እኮ ነገ እኮ ልታደርገው ትገደዳለች። ይሄ ነገር እያፈጠጠ እየመጣ ነው። ይሄው እኮ ይነሱልን፣ አንፈልጋቸውም፣ መነኮሳት ይግቡልን። አሁን እኮ የጥቁር ራስ አመፅ እኮ ሊመጣ ቀላል አይደለም፣ ቀላል አይደለም። ምክንያቱም በዚህ ጉዳይ ላይ ደግሞ ህዝቡም ያግዛቸዋል። አንደኛ ህዝቡ የምንኩስናን ድክመት እያየው ነው።
እያየው ነውና ይሄ ነገር እንደ ወንጌላውያን ቢሆኑ ጀምሯል። አሁን አመጹ ጀምሯል። በጣም ጥሩ። አሁን እዚሁ ከዋልድባ ሳንወጣ አንድ ነገር እናድርግ። ሁለት የመነኮሳት ቡድን ግጭት ተፈጥሮ ታይቷል። ቤተ ጣዕመ ክርስቶስና ቤተ ሚናስ የሚባሉ ቡድኖች አሁን በአደባባይ ተሰምተዋል። ብዙ ጊዜ ጽፈናል በዚህ ጉዳይ ላይ ታስታውስ እንደሆነ ብዙ ጊዜ ተናግረናል። ምን አለኝ አንዱ እንዲያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 5 ሃይማኖት አለ የሚለውን አንስተን ስናወራ ትዝ ይል እንደሆነ ቅባት፣ ጸጋ፣ ካራ፣ ተዋህዶና 9 መለኮት የሚባሉ አሉ ትምህርቶች ብለን ተናግረን ነበር። ውሸታሞች ቲክቶክ ላይ ታስታውሳለህ? መረጃ የሌላችሁ የፈጥራችሁ ቤተክርስቲያኒቱን ልታዋርዱ ተዋህዶ ብቻ ነች ብለው አካኪ ዘራፍ ብለው የሰደቡን ሰዎች ትላልቅ ሰው የሰድበውናል። እግዚአብሔር እናመሰግናለን። እነዚህ የዋልድባ መነኮሳት ግን 2 ትምህርት ይዘው መጡ። ታስታውስ እንደሆነ ሰምተሃል? ይሄንን ነገር እናንሳ በእነሱ ጉዳይ ላይ። እውነት ነው ይሄ ነገር። መነኮሳቱ ከራሳቸው አንደበት በተለይ አንድ መለኮት ነን ባዮቹ መጀመሪያ ቀድመው የመጡት እነሱ ናቸው። እኛ መጽሐፎቻችን ላይ ይነጋል ላይ ቀድመን ገልጠናል። የገዳሙ ታላቅ ውድቀት የሚለውን ነገር 9 መለኮቱን ይሄን አንድ መለኮቱን በጣም አድርገን ተነጋግረንበታል። ሲጀመር ስንት ዓመት እንደሆነ ባይታወቅም ቆይቷል ነው ያሉት መነኮሳቱ። ኃይለ ሥላሴ ችግሩን ሊፈቱት ሂደዋል ነው የተባለው። ራሳቸው መነኮሳቱ እንዳሉ ልክ ነው። ኃይለ ሥላሴ ተፈጥሮ አባ ወልደ ሩፋኤል ከኛ ጋር የነበሩት ከዋልድባ የመጡ መነኩሴ ራሳቸው ስለ ቅባትና ስለዚህ ስለ 9 መለኮትና ስለ ተዋህዶ በደንብ አድርገው ነግረውናል። ያለው ችግር እና አንተ ስትሄድ ተሻምተው የኔ ብለው እንደሚከፋፈሉህ እና ከዚያ በኋላ ግን በጣም ነው መጠንቀቅ እንዳለብህና አደጋ ሊፈጠርብህ እንደሚችል እነዚህ 9 መለኮቶች ሊማቱም ይችላሉ። 9 አይደሉ እና ምንድነው የተፈጠረው መሰለ እንግዲህ በኃይለ ሥላሴ ጊዜ ነገሩ እየተካረረ ሲመጣ ቆይ እስቲ ምንድነው ኃይለ ሥላሴ እንግዲህ የእውነት ለመናገር ጥሩ አባት ናቸው። በዚህ በእምነት ጉዳይ ላይ ፈሪሃ እግዚአብሔር አላቸው። አዎ በቤተ ክርስቲያኒቱ ጉዳይ ላይ ያው ኃላፊነት እንዳለባቸው ይሰማቸዋል እና ለሳቸውም ክብር ቤተክርስቲያኒቱ አስተዋጽኦ አላት። አዎ እና እቦታው ድረስ እንግዲህ በዚያን ጊዜ በእግር መሄድ ቀላል እንዳይመስልህ። እስከ ጎንደር ድረስ የመኪና መንገድ ይኖራል። ከዚያ በኋላ ግን የመኪና መንገድ የለም። በጣም አደጋ ነው። ስለዚህ በፈረስ ታግዘው ነው የሚሄዱት። አዎ እቦታው ድረስ ሂደው አንድም በረከት ለቀበል ብለው ነው እሳቸው የሚሄዱት። በዚያ ላይ ችግሩን ሊፈቱ ነው ሄዱ። እነዚያንም ሰሙ፣ እነዚህንም ሰሙ። እነዚህም ብዛት አላቸው፣ እነዚህም ብዛት አላቸው። የትኛውን አሸንፈው በየትኛው መጠቀለል እንዳለባቸው ግራ ገባቸው። ሁለቱም የሳሙኤል ልጆች ነን ባዮች ናቸው። የገዳሙ መስራች አባት አየህ፣ ሁለቱም ለዚያ ገዳም ተቆርቋሪዎች ናቸው፣ ባለቤቶች ናቸው። ስለዚህ ኃይለ ሥላሴ ምንድነው በዚያ ሰዓት ተናገሩት የተባለው? ገዳሜ ጋራ ሃይማኖት የግል በቃ ይህንን ነው ተናግሮ የተመለሱት። መሀል ሀገር ሲመጡ ደግሞ አገሬ ጋራ ሃይማኖት የግል ይህንን ደግሞ እንደዚህ ያሉት ተናገሩት። እንዲሁም አፄ ምኒልክ ይህን ነገር ተናግሮታል ይባላል። መጀመሪያ አፄ ምኒልክም ይህን ነገር ተናግሮታል ይባላል እና እዚህ ሚስዮናውያን ጋራ በተደረገ ትንሽ ክርክር ይኑሩ፣ የሚሰማቸው ካለ ያስተምሩ፣ የሚቃወማቸውን በምንም ሊያባብሉ አይችሉም፣ ሃይማኖት እንደሆነ የግል ነው ብለው የፈቀዱ እሳቸው ይባላል መጀመሪያ። ከዚያ በኋላ ግን አፄ ኃይለ ሥላሴ ይህንን ውሳኔ ወስነው ገዳሙን ለሁለታቸው ፈቅደው መጡ። ለሁለታቸው ሲፈቅዱላቸው ሁለቱም ባለመብት ሆኑ። የገዳሙ ሁለቱም ባለመብት ባላባት አይነት ነገር ሆኑ። ስለዚህ ምን ሆኑ? 2 መምህር የየራሳቸውን የመሾም ግዴታ መጣ። አንድ መቅደስ በ2 እምነት መገልገል። አየህ፣ እነዚያ ሌላ መቅደስ አንሰራም አብረን የሰራ ነው እያለ እነዚያም እንዲያ የሰራ ነው እያለ ሳሙኤል የኛ ነው የኛ ነው። ስለዚህ
አንዱን መቅደስ የኔ ነው የሚሉና ይሄኛውን ለቀው ሌላ መቅደስ እንዳይሰሩ መሸነፍና ከገዳሙ እንደመውጣት ያልቆጠሩት። ስለዚህ ያላቸው አማራጭ ምንድነው? አንዱን መቅደስ ለሁለት መጠቀም። ሁለቱም ሰዓታት ሲቆም ሁለቱ መምህር ከውስጥ ሁለት ወንበር ይዘጋጅላቸዋል በቀኝ በግራ። የቅባቶች በዚህ የዘጠኝ መለኮቶች በዚህ የተዋሕዶች በዚያ ሆኖ ሰዓታት አገልግሎት ይቆማል። ቅዳሴ ሲቀደስ ግን እነዚያ የራሳቸውን መገልገያ ከመንበሩ በስተቀር ሌላው መቀደሻ ዕቃዎች በሙሉ ይመጣሉ። ታቦት ሳይቀር የራሳቸውን ይዘው ይመጣሉ። አንድ ሳሙኤል ታቦት ነው። ሳሙኤል መድኃኔዓለምና ሳሙኤል ታቦት አለ። የእነሱም በራሳቸው ስም ያስቀረጹት ታቦት ነው። እነዚህም የራሳቸው። ስለዚህ ሲወጡ ጓዛቸውን ይዘው ነው የሚወጡ። በነገራችን ላይ በአሜሪካን ሀገር በካቶሊክና ካቶሊካውያንና ኦርቶዶክሳውያን የቦታ ጥበት ሲያጋጥማቸው ኦርቶዶክሳውያን ብዙ ጊዜ አቅም ያጥራቸዋል። ስለዚህ ካቶሊኮቹን ሄደው ያነጋገራሉ። እባካችሁን ቦታ ስጡን ሲሏቸው የራሳችሁን ታቦትና የራሳችሁን መቀደሲያ ይዛችሁ ቀድሱ ይሉና ለ3 ሰዓት ቦታ ቅዳሴ ጊዜ ይሰጧቸዋል። ስለዚህ ኦርቶዶክሳውያን የራሳቸውን ታቦት ይዘው ገብተው በራሳቸው ዕቃ ቀድሰው ይዘው ይወጣሉ። እዚህ በፕሮቴስታንቱ ዓለምም የቸርች የስፍራ ማጣት ጠዋት አንደኛው የሚያመልክበት ከሰዓት በኋላ ሌላኛው የራሱን ዕቃ ይዞ የሚገባበት አለ። በአውሮፓም በአሜሪካም አሉ። በነገራችን ላይ ኦርቶዶክስ በተደጋጋሚ እዚህም ሲነገር ሰምቻለሁ። በዚያ እንደዚህ አይነት ችግር ስላለብን እንደዚህ ተጠቅመናል። ኦርቶዶክሶች ራሳቸው አሜሪካን ውስጥ መጀመሪያ የራሳቸውን ከመግዛት ከመከራየታቸው በፊት የፕሮቴስታንት ቸርች እየጠየቁ የቀደሱበት ጉዳይ እንዳለ ሰምቻለሁ። እዚህ ኢትዮጵያ ውስጥ ወደ 80 የሚደርሱ የፕሮቴስታንት መዝሙሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ቅድስት ሥላሴ ሲዘመሩ እንደነበሩ መረጃውን አገኘሁት። እናውቃለን። የፕሮቴስታንት መዘምራን ራሳቸው መጥተው ይዘምሩ እንደነበረ ምንም ጥርጥር የሌለው እኛ እንኳ በእኛ ዕድሜ የደረስንበት። ከዚያ እንደ ቸርነትን የደረሰው መርጌታ አለሜ ነው። ማን ነው? ዶክተር አለሜ እንዲያዘጋጅ ከመታዘዙ በፊት አፄ ኃይለሥላሴ ኤስአይኤም የ30 የሬዲዮ ጣቢያ ፕሮግራም መርቀው ሲከፍቱ ለእኛም 30 ደቂቃ ስጡም ብለው 30 ደቂቃ እንደተሰጣቸውና ከዚያ ላይ ብስራተ ወንጌል እንደተጀመረ እነ ሊቀ ሥልጣናት ሀብተ ማርያም ወርቅነህ ተደራጅተው አገልግሎት ሲሰጡበት እንደነበረ ለመክፈቻና ለመዝጊያ መዝሙር ከፕሮቴስታንት ይዋሱ እንደነበረ እና አይገርምም? ይሄን ያህል የተቀራረበና አብሮ ተስማምቶ ተግባብቶ የመስራት እንዲህ አይነት ልማዶች አሉ ነበሩ። እንግዲህ አሁን የዋልድባው 9 መለኮትና 1 መለኮቶቹ ተስማምተው ሳይሆን ተጋጭተው ግጭታቸውን ማስታረቅ ስላልተቻለ ጠዋት አንደኛው በሌላ ጊዜ አንደኛው እየቀደሱ የቦታ ጥበት አይደለም፣ የቦታ ጥበት ጉዳይ አይደለም። እነዚህ እልከኝነትም ነው፣ የአሸናፊነት ያለመረታት ነው። አሁን ወደ ቁም ነገሩ እንምጣና እንግዲህ በዚያ ገዳም ውስጥ 1 መለኮትና ሰውየው ሲናገረው 3 መለኮት ይሉታል። ግን 9 መለኮት ነበረ። ለምን 3 መለኮት? 3 መለኮትና አሳያለሁ። 1 መለኮት 1ም 3ም አይደል? አንድ መለኮት የአብ የወልድ የመንፈስ ቅዱስ 1 መለኮት ነው ያላቸው ነው። 1 መለኮት በ3 አካላት አይደለም እንዴ? 3 መለኮት በ3 አብዛው 9 ነው የሚሆነው። ስለዚህ 9 መለኮት ነበር ይባል የነበረው። እሳቸው 3 መለኮት አሉት። እንግዲህ ግድ የለም ይሄ ትምህርት በቤተ ክርስቲያኒቱ ውስጥ እያለ የቤተ ክርስቲያኒቱ ዋናው ሲኖዶስ ሊቃውንት ጉባኤ ተቀብሎት ነው የኖረው። አንደኛው ልክ አይደለም ተብሎ አላወገዘም። ታላቁ ገዳም ነው። ሁለታችንም በሲኖዶስ ስር ነን ያሉት። ኢየሱስ የገደመው ገዳም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ ገዳም ነው። ግን የ9 መለኮት አስተማሪዎች እሳቸው የ3 መለኮት አስተማሪዎች 3 መለኮት አታስተምረው ኦርቶዶክስ በፍጹም። የ3 መለኮት አስተማሪዎች የ1 መለኮት አስተማሪዎች አንድ ላይ ረጅም ዘመን የኖሩ አሁንም አሉ። እንዲያውም አንዳንዶቹ ወደ ትልቁ ማዕረግ የደረሱ ሰዎች አሉ ተብሎ የሚታሙ አሉ። በእጄ ማስረጃው ስላልገባ ነው እንጂ እኔ ከገዳሙ ባገኘሁት መረጃ 4 ጳጳሳት ስም እንዳጠራብኝ ይነጋልን ያንብቡ 97 ዓመተ ምህረት የታተመ መጽሐፍ ይነጋል አለ። ከዚያ ላይ ስማቸው ተጠርቷል አሉ 9 መለኮቶች። ልብ በል አሁን እንግዲህ በኢትዮጵያ ቤተክርስቲያን ውስጥ እኮ 5 ትምህርቶች አሉ ብለናል። ቅባት የሚባል አስተምሯል።
አሁን እንዲያውም የራሱን ሲኖዶስ እየመሰረተ ነው። የራሱን ሲኖዶስ ጳጳስ ሁሉ የራሱን አባት መስርቷል። እኔ በአጋጣሚ ባህር ዳር በሄድኩ ጊዜ ከነዚህ ሰዎች የሆኑ ሰዎችን አግኝቻለሁ። ተገናኝተናል፣ አናግሬያቸዋለሁ። በቃ አፍንጫውን ይላስ ነው ያሉኝ ማዕከሉ። እንዲያውም መንግስት ተጽዕኖ አድርጎብን ነው ያሉት። ብጥብጥ ይነሳል ተብሎ ነው እንጂ ወደ 20 በቁጥርም ብዙ ናቸው። 23 ወረዳ በሙሉ በጣም ከዚህ ከደብረ ወርቅ ከጉንደ ወይን ጀምሮ 23 ወረዳ እስከ ዲማ ድረስ እኮ ቅባት ነው ማለት ይችላል። ቅባት ነኝ ብሏል በሙሉ። ልብ በል አሁን ለእኛ ቅባትም ሆነ ካራ ጸጋም ሆነ ምናምን ለእኛ ምናችንም አይደለም። ግን ቅባት አለ፣ ጸጋ አለ። ጸጋ አለ። ጎንደር ውስጥና ወሎ ጸጋ አለ። አየህ እንዲያውም ቅባቶችን ማህበረ ቅዱሳን አንድ ጊዜ ይጠመቁ ብሎ ታስታውሳለህ? በአቡነ ዘካርያስ ጊዜ ካልተጠመቁ ከቤተክርስቲያን ይለዩ ብሎ በጣም ከፍተኛ ጠቅላላ እንዲያውም ጠቅላላ ጎጃም ቅባት ነው ብሎ ታስታውስ ነው። ከባድ ጦርነት ተፈጥሮ ሰው አለ። ቅባት የሚባል ትምህርት አለ። ማጥመቅ ጀምረው እኮ ለምን ተብሎ ተቃውሞ ገጠማቸው። ግን ራሱ ማህበረ ቅዱሳን ቅባት አለ፣ ካራ አለ፣ ይሄው 9 መለኮት አለ፣ ተዋህዶ አለ፣ 5 አለ። አየህ እነዚህን ትምህርቶች ስትፈትናቸው የኑፋቄ ትምህርት ናቸው ያላቸው። ግን አላወገዘቻቸውም በአደባባይ። አየህ ሲለመዱ ለካ ምንም ችግር የለባቸውም። አየህ አብረው በጵጵስና ይሰበሰባሉ። በሊቃውንት ጉባኤ አካባቢ ይሰበሰባሉ። ማናቸው ቅባት ናቸው እየተባሉ የታሙት ሊቀ ጳጳስ ስማቸውን አናነሳም። ስልጣን የተሰጣቸው ግን ምን አሉ ይባላል መሰለህ፣ እዚያው ጎጃም እያሉ ቅባቶችን ያውግዟቸው፣ ቅባቶችን የለዩቸው በቤተክርስቲያን ውስጥም መርጌታ ሁነው የቅዳሴ መምህር ሁነው እያስተማሩም እያገለገሉም አሉ እና አብረው ከኛ ጋር ነው ያሉት ይለዩቸው ተባሉ። ምን ወጥም እኮ የሚጣፍጠው ቅባት ሲኖርበት ነው፣ ዝም ብሎ በደረቁ አይደለም ብለው ቀለዱ ይባል። ማህበረ ቅዱሳን በዚህ አመፅ እንዲነሱ አደረጋቸው እንዲህ አሉ ብሎ። እንግዲህ ምንድነው ዋና ነገራችን? በተቀረውም ዓለም አለ ራሱን በትምህርት እየለየ የሰየማል። አሁን በተቀረው ዓለም ክርስቲያኖች ውስጥ እኔ እንዲህ ነኝ የሚላቸው አለ አይደል? ግን መምህር ጌታቸው ከዋልድባ ገዳም ሳንወጣ አንድ ጽሁፍ እዚህ ላይ ላንብብ። አይ አንወጣም። ምን ላመጣ መሰለኝ እዚህ ምን ነው እንዳይሉ አንዳንድ ጊዜ አድሎ የምናደርግ ይመስላችኋል። አሁን ለምሳሌ ወንጌላውያን በሚባሉትም እኮ የተተከሉበትን የትምህርት አይነት ስም አድርገው የተቀመጧል አይደል? እኔ ሉተራውያን ነኝ ብለው ይላሉ። እኔ እንትና ነኝ፣ እኔ ካልቪን ነኝ፣ እኔ ምን ነኝ ብለው ይላሉ። ይሄ ነገር እየቆየ ሄዶ ቤተ እምነት ሆኖ ለጦርነት ይዳረገናል። አይተን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ነገር ተሸክማለች ብለን ስንል እነዚህ ትምህርቶች የክርስቶስን የአዲስ ኪዳን ትምህርት ያቃለሉ የሚቃወሙ ትምህርቶች በውስጡ አሉ። ፈጥና ተሐድሶ ታድርግ፣ አለበለዚያ አሁን እሷ እንደጠላችው ፕሮቴስታንት የተከፋፈለ ነው፣ እንትና የተከፋፈለ ነው፣ እልፍ አላፍ 1040,000 ዲኖሚኔሽን አለ እንደተባለው ወደ ዲኖሚኔሽን ልትመጣ ነው። አሁን 5ቱ ሊወጡ ነው። አሁን የቅባቱ እኔ እንጃ ከዚህ በኋላ 5 ዓመት የሚቆይ አይመስላል እንዳዩዋቸው። ቅባቱ በነገራችን ላይ በጣም ኦልሬዲ ህንፃም እየሰሩ ነው የሚባል ሰምቻለሁ። ደብረ ወርቅ አካባቢ ይሰራሉ። የራሳቸውን ጽሕፈት ቤት እኮ ነው የማወራው። ጽሕፈት ቤት ቢሮ ይሰራሉ። እንደው ወሬ ነው፣ ምናልባት እንደው ሳላረጋግጥ እንዳልናገር ብዬ ነው። ወሬ ነገር ነው ይሄኛው ነገር። እዚህ 9 መለኮቶች እነዚህ ትምህርቶች ስህተት ናቸው ብለን ስንል አንዱን እንግዲህ እናንሳው። የ9 መለኮቱ ትምህርታቸውን እናንሳው። ትምህርታቸውን ደግሞ ሊቃውንት ጉባኤ የተቀበለው ይመስለኛል። አንድ ነገር ካልተቃወምከው እኮ ተቀብለዋል ማለት ነው፣ ተስማምታል ማለት ነው። እሺ አንብብልኝ። እንግዲህ እነዚህ ባለ 1 መለኮቶቹ 9 መለኮቶቹን በላቸው 3 መለኮት ምን በላቸው የጻፉት መጽሐፍ አለ፣ አብረንታንት ገዳምን ይወቁ የሚል መጽሐፍ እና ገጽ 59 ላይ ነው እነዚህ ተዋህዶችን ወይም 1 መለኮቶችን ወደ ክስ እንዲመጡ ያደረጋቸው። በገዳሙ ስም አብረንታንትን እንደዚህ በከሉት። እንዲህ አይነት ትምህርት እኛ አንቀበልም፣ ይወገዝልን መጽሐፉ ብለው ወደ ሲኖዶሱ መጡ። እነዚህ ማለት ቤተሚናሶች ማለት ቤተሚናሶች ናቸው። ቤተሚናሶች መጽሐፉን ይዘው መጡና ስህተቱ ይህ ነው፣ ይሄ መጽሐፍ ይወገዝልን አሉ።
ሲኖዶሱ አየ። ሲኖዶሱ ሌላ ቀድሞ ያላየው ያላስተዋለው አንድ ሌላ አደጋ ደግሞ አለ። መጽሐፉ ሲነበብ እውነትም አስደንጋጭ ነው። ምንድን ነው የሚለው መሰለ መጽሐፉ ገጽ 59 ላይ ነው በእነሱ መጽሐፍ አብረታንትን እወቁ የሚለው አብረታንትን እወቁ የሚለው በቅዱሳት መጻሕፍት እንደምንመለከተው መልአኩ ሶምሶን በቅዱሳት መጻሕፍት እንደምንመለከተው መልአኩ ሶምሶን መልአኩ ወደ ሶምሶን አባት ተልኮ ነበር። ስለ ልጅ ደግነት ልጁን ለመውለድና ከተወለደ በኋላ ልታደርገው ስለሚገባት ጥንቃቄ ምክርና ትእዛዝ ሰጣት እንጂ ቡርክት ነሽ አላለም። የሶምሶንን እናት እንደዛ አላላትም። ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ቀጥሎም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት። የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ፣ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችምና ሐልዮ የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። ይሄ መጽሐፍ ቅዱሳዊ ነው። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃለ እግዚአብሔር በማኅፀኗ አደረ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው። ያሁን መጽሐፍ ቅዱሳዊ ነው። ልክ ነው። አሁን ከዚህ ውጭ ነው ተቃውሞ። እስከዚህ ድረስ ሁለቱም ግጭት አልፈጠረባቸውም። በእግረኛው ሚዲያ ላይ ሲጠየቁ እስከዚህ ችግር የለውም ነው ያሉ። ከዚህ ቀጥሎ ያለው ነው አደጋ፣ የተቃወም ነው ይሄንን ነው አሉ። ከዚህ ወጥቶ ጥንተ አብሶ ነበረባት። እሺ፣ ጥንተ አብሶ ነበረባት ወይም አለባት። የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአት። አሁን እንግዲህ እናብራራ። ይኸውልህ ቃልን በሥጋ እስክትወልደው ድረስ የተነገረው የመጽሐፍ ቅዱስ የሉቃስ ወንጌል ነው። አዎ። አሁን እነዚህ ሰዎች ግጭት የተፈጠረው የመጀመሪያው ድንግል ማርያም ጥንተ አብሶ ነበረባት ወይም አለባት ማለት ቤተ ሚናሶች ጥንተ አብሶ አለባት ብለዋል። ማነው? ቤተ ጣማዎች ጥንተ አብሶ አለባት ብለዋል ማለታቸው ነው። አዎ። አንድ ሁለተኛ የነጻችው ከብስራት በኋላ ነው ብለዋል እያሉ ነው። ንጹሕ የሆነችው ከብስራት በኋላ ነው እንጂ መጀመሪያ ጥንተ አብሶ ነበረባት ብለዋል። አሁን ቤተ ምናስ ደግሞ ጥንተ አብሶ የለባትም፣ የነጻችውም ገና ከብስራት በፊት ነው ስትፈጠር ነው በፊት ነው ማለታቸው ነው። ልብ በል እንግዲህ 9 መለኮት የተባሉት ጥንተ አብሶ አለባት ይላሉ። የነጻችውም ከብስራት በኋላ የነጻችውም መንፈስ ቅዱስ ወደ አንቺ ይመጣል ምናምን የሚለው ነው ማለታቸው ነው። ቤተ ምናሶች ወይም አንድ መለኮት ወይም ተዋህዶ ነው የሚሉት ደግሞ ጥንተ አብሶ የለባትም፣ የነጻችውም ቀድሞ ነው ስትፈጠር ነው የሚሉት። አሁን አድማጭ ተመልካቾቻችን እንዲሰሙ እንፈልጋለን። ተዋህዶውያን ጥንተ አብሶ የለባትም እንላለን የሚሉት የለባትም። የነጻችውም ከፍጥረት ጀምሮ ነው ይላል። 3 መለኮቶች ወይም 9 መለኮቶች የምንላቸው ደግሞ የለም ጥንተ አብሶ አለባት፣ የነጻችውም ቃልን ለመዋሃድ መንፈስ ቅዱስና ምናምን ሲመጣ ማለታቸው። ይሄንን ወልደ አብ የሚል አንድ መጽሐፍ አለ፣ የቅባቶች ነው እየተባለ የሚታማል። ይሄንኑ ትንሽ ፍንጭ አለው። ልብ በልልኝ። በጣም ጥሩ። አሁን ሶስተኛው ነው። ሶስተኛው ከሰማይ አልወረደችም ማለት ነው። ስለዚህ ይኸውልህ ቤተ ጣማዎች
ከሰማይ አልወረደችም ይላሉ። አዎ ቤተ ጣሞች ቤተ ሚናሶች ከሰማይ ወርዳለች ነው የሚሉት። አሁን ቤተ ሚናሶች ናቸው እየተቃወሙ ያሉት። አዎ አሁን ቤተ ሚናሶች ሲቃወሙ ጥንተ አብሶ አለባት ማለት ነውር ነው ነው የሚሉት። ከሰማይ አልወረደችም ማለት ከሰማይ አልወረደችም ማለት ነውር ነው። ቆይ የነጻችውም ከብስራት በኋላ ነው ማለት ነውር ነው ነው የሚሉት። ስለዚህ የቤተ ሚናሶች ዋና ምንድን ነው ማለት ነው? ጥንተ አብሶ የለባትም፣ አስቀድማ ንጹህ ነች፣ ከሰማይ ወርዳለች ማለት ነው። አዎ ልብ በል ከሰማይ ወርዳለች የሚል ድሮም ጀምሮ የምንሰማው ነበር። ኃይለ አርያማዊት ነች። የካቶሊክ ነው ይባላል እንጂ የኦርቶዶክስ ሊቃውንት ሰዎች ነበሩ። እነዚህ አይነት ነገሮች እንሰማው ነበር። በኋላ እየተፈራ ሄዶ ነው የተቀየረው። አሁን ወደ ምን መጣ መሰለ? በኦርቶዶክስማ በአምላክ ሕሊና ታስባ ትኖር ነበር የሚል እሳቤ ያመጡ እኮ። ሰው እያነበበ ሲመጣ እየቀነሰ መጣ። ይኸውልህ ይቅርታ እንጂ እምቅድመ ሰማያት ወምድር ሀለወትኪ ከሰማይና ከምድር አስቀድሞ ነበርሽ መላእክተ ሰማይ ይትላኩ። የሐሳብ ከሆነ እኮ መላእክት አያገለግሏትም ነበር። ከሰማይ የመጣች ነው እንዴ? ቆይ ከፍጡራን በላይ ከፈጣሪ በታች እኮ የሚል ሌላ ማድረግ አለ መጣ አይደለም? የቀደመው ትምህርት ነው ይሄ ጉዳይ፣ የኖረ ትምህርታቸው ነው ይሄ ጉዳይ። ከሰማይ ወርዳለች የሚል ነበር። ለካቶሊክ ተለጠፈ። ቆይ ይኸውልህ ጌታቸው፣ አሁን የነዚያ የዋልድባውን ገዳም በብልቱ እናስቀምጠውና የኦርቶዶክሱ ራሱ መናፍቃንን ለማውገዝ ታድሶን ለማውገዝ የጻፈውስ ምን ይላል የሚለውን ላሰማህ ነው። ስለዚህ አሁን ለሰዎች እንድለይ ፈልጌ ነው። በዋልድባ ገዳም ውስጥ እነዚህ ሁለት ትምህርቶች አሉ። አንደኛው ቡድን ማርያም ጥንተ አብሶ ነበረባት፣ የነጻችው ከብስራት በኋላ ነው፣ እርሷ ሰው ናት፣ ከሰማይ አልወረደችም የሚል ነው። ሁለተኛው አንድ መለኮት ነኝ የሚለው ዋልድባ ያለው አሁን እዚህ አዲስ አበባ ከመምጣታችን በፊት ዋልድባ ያለው ደግሞ ጥንተ አብሶ የለባትም፣ የነጻችውም ከፍጥረት ነው፣ ከሰማይ ወርዳለች፣ እሷ ወርዳለች የሚል ነው። እንደገና እሷ ሰው ናትን ብቻ፣ እሷ ደግሞ ሰው ናት የሚል እኮ ከሰማይ ወርዳለች ካልክ እነዚህ ሰው ናት ይላሉ። ሰው ከሆነች ከሰማይ አልወረደችም። አየህ፣ እነዚህኛዎቹ ከሰማይ የወረደች የሚሉት ሰው አይደለችም እያሉ ነው። ይሄ ትምህርት ይሄንን መናገርና መጽሐፍ ድፍረት፣ ክህደት የማይሰራ ኃጢአት ነው። እነዚህ እንግዲህ የቤተ ሚናሶች ጻማዎች የጻፉት መጽሐፍ ነው። ቤተ ሚናሶች የተቃወሙት ነው። ቤተ ሚናስ ደግሞ አንድ መለኮት ነው ባይ ነው። ከዚህኛው ከማዕከሉ ጋር እስማማለሁ ባይ ነው። አሁን ማዕከሉ ደግሞ ምን አለ? ማዕከሉ በ1998 ላይ ነው ተሐድሶ ሲያወግዝ ተአቀቡ ከማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብሎ በቅዱስ ሲኖዶስ የተመረመረ በሊቃውንት ጉባኤ የተዘጋጀ መጽሐፉን እናቀርበዋለን። እናቀርበዋለን። ፎቶውን እናቀርበዋለን። የተዘጋጀ በትንሣኤ ዘጉባኤ ማተሚያ የታተመ በመላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰራጨ ተጠንቀቁ ተብሎ እኔም ያኔ ደረሰኝ። በኋላ ያ መጽሐፍ ምን ይላል መሰለህ? እንግዲህ የዋልድባውን አንብቤልሃለሁ። በኦርቶዶክስ ተዋሕዶ ቤተክርስቲያን መናፍቃንን ያወገዘችበት እኔ ማለት ይህ ነኝ እማምነው ይሄንን ነው ብላ በጻፈችው መጽሐፏ ላይ ገጽ 30 ላይ እንዲህ ይላል። አንዲት ፊደል እንኳን አልተዛነፈችም። ከ9 መለኮቶቹ ጋር አንዲት የፊደል ለውጥ የለም። ጥቅሶቹም አብረው ናቸው ያሉት። በቅዱሳት መጻሕፍት እንደምንመለከተው መልአኩ ወደ ሶምሶን እናት ተልኮ ነበር። እኔ ግን ይሄንን ኮፒ አድርገውት እንዳይሆን 9 መለኮቶቹ ከዚህ ወጥቶ አሉ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መጽሐፍ። እንግዲህ የዋልድባዎች ጉዳይ ሰፋ ያለ ጥናት የሚያስፈልገው ጉዳይ ሆኗል። በሁለቱ መካከል የተፈጠረ ትልቅ የትምህርት ልዩነት ተፈጥሯል። ይሄ በእውነት
ኢየሱስ ያማልዳል ስንል ደረት የደቁ ጳጳሳት፣ ማርያም አታማልድም ስንል ፀጉራቸውን የነቀሉ የነጩ መነኮሳት ይሄን ትምህርት በአንድ መቅደስ በአንድ ሲኖዶስ ሲመሩ ግን ምንም አይነት ድንጋጤም ፍርሃትም አይታይም። ምንድነው ትምህርቱ? አሁንም ቢሆን ትኩረት አልሰጡትም። ምንድነው ያቀረቡት? ይኸውልህ በጥቅሉ መጽሐፉን ይዘን አንድ ባንድ በሚቀጥለው እንመጣበታለን። ለዛሬ ግን ፍንጩን እናሳይ። በድንግል ማርያም ጉዳይ ላይ ነው። አንደኛው ቡድን ድንግል ማርያም ጥንተ አብሶ የለባትም፣ ንጹሕ የሆነችውም ከፍጥረት ጀምሮ ነው ይላል። ሌላኛው ቡድን ጥንተ አብሶ አለባት፣ የነጻችውም ከብስራት በኋላ ነው ይላል። አንደኛው ቡድን ሰው ነች ከሰማይ አልወረደችም ይላል። አንደኛው ቡድን ሰው አይደለችም ከሰማይ የወረደች ነች ይላል። ትክክል። ይሄ ነው ትምህርቱ። የጻፉት ይሄ ነው ትምህርቱ። ይሄ ትምህርት ትልቅ ኑፋቄ ወንጀል ጭምር ነው። ልብ በል። ይህን ትምህርት ቅድም እንዳልኩት አንድ መቅደስ አንድ ሲኖዶስ እየመራዋል፣ እየተፈራረቁ እየቀደሷል። በጣም የገረመኝ እንድታነብልኝ የፈለግኩት ከሐሰተኛ መምህራን ተጠበቁ በሚለው መጽሐፍ ላይ ሊቃውንቱ ጉባኤ ይህንን ቁጭ አድርጎ ጽፎታል። ከዚህ መጽሐፍ በፊት ከ15 ዓመት በፊት ጽፎታል። ልክ ይህንኑ ነው ያስቀመጠው። የሚገርም ነገር ነው። ይህንኑ አስቀምጦ ጥንት ምንድን ነው ድንግል ማርያም ከሰማይ የወረደች ነች ሰው አይደለችም የሚል ትምህርት እናትና አባቷ ሐናና ኢያቄም ናቸው እያሉ የነገሩን ሰዎች ይህን ትምህርት ተሸክመው ክርስቶስ ያማልዳል፣ መዳን በእምነት ነው፣ መዳን በኢየሱስ ነው የምንለውን ነገር ኑፋቄ አድርገው አካኪ ዘራፍ በየመድረኩ የሚሉ ሰዎች ያሉባት ቤተክርስቲያን ናት። እርሷ ሰው ናት፣ ከሰማይ አልወረደችም። እንዲያው ይኸውልህ ጌታቸው ጥንተ አብሶ አለባት ወይም የለባትም፣ የነጻችው ከብስራት በኋላ ነው አይደለም በዚህ ጊዜ ነው የሚለውን ራሷ ቤተክርስቲያኒቱ በሌሎች መጻሕፍቶቿም አለ። ጥንተ አብሶ እንዳለባት ስለሷና አንጽሖ ስጋዋን አንጽቶ ቀድሶ የሚለው ከዚያ በፊት እንዳልነበረና ራሱ ጌታችን በብስራት ጊዜ እንዳነጻት አድርገው ራሷ ቤተክርስቲያኒቱ ታምናለች። በሚቀጥለው ከዚህኛው መጽሐፍ ጋር የቤተክርስቲያኒቱን እናያይዘዋለን። የሚገርመው ግን በጣም ነውረኛ የሆነው ንግግር የክርስቶስን ሰው መሆን ከንቱ ያደረገ ክደት እዚህ ላይ ማግኘታችን ነው። የክርስቶስን ሰው መሆንና ደህንነታችንን የገደለ ሰው አይደለችም ካል ክርስቶስ ሰው ሆነ የሚለው ከንቱ ነው፣ ፈረሰ። በምንም ተአምር መንፈስ የሆነው ጌታ መንፈስ ከሆነ አካል ሊወለድ ሊረገዝ አይችልም። ስለዚህ እርሷ ሰው ናት ከሰማይ አልወረደችም ማለት ድፍረት ክደት ነው ያለው ሊቃውንቱ ጉባኤ። ይሄንን ደግሞ 9 መለኮቶቹ ጽፈው አሰራጩ። አንድ መለኮቶቹ ሊቃወሙ መጡ። ሲመጡ ግን እነማንን ነው ያገኙ? የ9 መለኮቶች ደጋፊ ሲኖዶስንና ሊቃውንት ጉባኤ ነው ያገኙ። አሁን ይሄ ነገር መቼ ይሆን መፍትሄ የሚያገኘው? እንዲሁ ህዝቡ ነቅቷል ወይ? ሰባክያነ ወንጌል የሚባሉት በቲክቶክ ላይ የሚጮሁት ይሄን ነገር አግኝተውታል ወይ? እውነት ይሄ ነገር ቀላል ሆኖ እንዲሁ አንገት ደፍተ የምታልፈው ነገር ነው ወይ? ጊዜ የሚሰጠው ነገር ነው ወይ? ይሄ እኮ ድንግል ማርያምን ራሱ ከንቱ አደረገ፣ ዜሮ አደረጋት። ክርስቶስን ብቻ አይደለም። ልክ ነው። ቤዛነታችንን ክርስቶስን ከንቱ አደረገው እኮ። ስለዚህ እርሷ ሰው ናት ከሰማይ አልወረደችም ማለት ድፍረት፣ ክደት፣ የማይሰራ ኃጢአትም ነው። ይህንን እንግዲህ የሊቃውንቱን ጉባኤ መጽሐፍ ሁለቱንም በንጽጽር እናቀርበዋለን። በሚቀጥለው ቀን ውስጥ ይህንን አቅርበን እንዲህ አይነት ኑፋቄ ተሸክሞ አልታደስም ማለት እኔ ከክርስትና ያፈነገጠ ከሰዋዊ ሕሊና ያፈነገጠ ነው ብዬ ነው የማስበው። እና ይህ እኮ ምስጢረ ሥጋዌ እኮ ነው ጌታቸው፣ በቀላሉ የሚታይ አይደለም። ምስጢረ ሥጋዌ እኮ ነው የፈረሰው። ልክ ነው። በዝርዝር እንየውና እያነሳን ነጥቡን እንድናሳወቅ ፈልጌ ነው። እንግዲህ አድማጭ ተመልካቾቻችን ከእንዲህ አይነት ኑፋቄ ከእንዲህ አይነት አመፅ ራሳችሁ እንድታስመልጡ አደራ እንላችኋለን።